ሰላም ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 2 ኬሚካል ቦንዲንግ ትምህርታችን 2.3 ኮቫለንት ቦንድስ ጋር የተያያዙ ሐሳቦችን የምናነሳበት ሴክሽን ነው። እንደተለመደው አብሬያችሁ የሚቆየው መምህር ቴዎድሮስ ነኝ ከሳቋማ። እያየን ያለነው ኮቫለንት ቦንዲንግ ነው። ኮቫለንት ቦንዲንግ ፎርሜሽን፣ ኮኦርዲኔት ኮቫለንት ቦንድ ፎርሜሽን፣ ሪዞናንስ ስትራክቸርን ተመልክተናል። አሁን ደግሞ exceptions to the octet rule in covalent bonding እንመለከታለን። ከዚህ በፊት በነበረው ቪዲዮአችን ላይ exception to octet rule in ionic bonding ተመልክተናል። ስለዚህ መሰረታችን ምንድነው? octet rule ማለት የ8 ቁጥር ሩል ነው አይደል? ስለዚህ ከ8 ቁጥር ወይም ደግሞ ከ8 ኤሌክትሮን በላይና በታች በዙሪያቸው ያሉ ኮቫለንት ኮምፓውንዶችን ኮቫለንት ቦንዲንጎችን ነው የምንመለከተው ማለት ነው። Activity 2.12 discuss the following issues in groups and present your answers to the whole class. ቀጥሎ ባሉት ኢሹዎች ላይ ዲስከስ አርጉ ነው የሚለው። What requirements are needed for an atom to expand its valence shell? ምን አይነት ሪኳየርመንት ምን አይነት ቅድመ ሁኔታ ያስፈልጋል ለአንድ አተም ኤክስፓንድ እንዲያደርግ ቫለንስ ሼሉን አውተርሞስት ሼሉን ኤክስፓንድ እንዲያደርግ ምን አይነት ቅድመ ሁኔታ ያስፈልጋል ነው የሚለው። እንደሞከራችሁ ተስፋ አረጋለሁ። ስለዚህ መልሳችን ምንድነው? atoms that have vacant d orbitals. ስለዚህ እንደዚህ አይነት አተሞች ናቸው እንግዲህ ምን የሚፈጥሩት ማለት ነው? ኤክስፓንድድ ኦክቴት የሚፈጥሩትና ቫለንስ ሼላቸውን ኤክስፓንድ የሚያደርጉት ማለት ነው። ስለዚህ አተም ዛት ሃቭ ዋት ቫካንት ዲ ኦርቢታልስ ነው መልሱ ማለት ነው። question number 2 which of the following atoms can expand its valence shell? ፍሎሪን፣ ሰልፈር፣ ሃይድሮጅን፣ አሉሚኒየም። ከነዚህ ከአራቱ አተሞች የትኛው ነው ቫለንስ ሼሉን ኤክስፓንድ የሚያደርገው ነው የሚለን? ቅድም እንግዲህ ሪኳየርመንቱን አይተናል። ከዚህ በፊት በነበረው ጥያቄ ላይ የአክቲቪቲው ጥያቄ ላይ ምን ነበር የተባልነው? ያለው ምን ነበር? ቫካንት ዲ ኦርቢታል ያለው ማለት ነው። ስለዚህ እዚህ ጋር ኤሌክትሮን ኮንፊገሬሽናቸውን ስንመለከት ይህንን ይመስላል ማለት ነው። ስለዚህ ሰርድ ፔሪድ ላይ የሚገኙ ኤሌመንቶችን ነው ኮንሲደር የምናደርገው ወይም የምንመለከተው። ስለዚህ አሉሚኒየም እና ሰልፈር ሰርድ ፔሪድ ላይ ይገኛሉ። ስለዚህ 3D ኢንቮልቭ የማድረግ ፕሮባቢሊቲ አለው። ነገር ግን አክቹዋል ኤቪደንሶች ወይም ደግሞ የተለያዩ አይነት እንትኖች የሚያሳዩት ሰልፈር እንደሆነ ነው። ስለዚህ ሰልፈር ምን ማድረግ ይችላል? it can expand its valence shell። ስለዚህ መልሳችን ሰልፈር ማለት ነው። አሉሚኒየም ምንም እንኳን 3D ቢኖረውም ግን የሱ ወይም ደግሞ ኤክስፓንድ የሆነ ቫለንስ ሼል አያሳይም። ብዙ ጊዜ ሶስቱን ኤሌክትሮኖች ምን በማድረግ ነው? ሉዝ በማድረግ ነው ቦንድ የሚፈጥረው። እነዚህ አውተር ሞስት ሼል ላይ ያሉ ሶስት ኤሌክትሮኖችን ሉዝ በማድረግ ማለት ነው። question number 3 identify the atoms in phosphorus trichloride, phosphorus pentachloride, oxygen difluoride, boron trifluoride, indium silicon tetrafluoride which do not obey the octet rule. ስለዚህ ከነዚህ ከሰጡን ኮቫለንት ሞለኪውሎች ውስጥ የትኞቹ ናቸው ኦክቴት ሩልን የማይከተሉት ማለት ነው? ኦክቴት ሩል ምን ነበረ? the rule of 8 አውተር ሞስት ሼላቸውን 8 ማለት ነው። ስለዚህ የትኞቹ ናቸው የማይከተሉት ነው የሚለን ማለት ነው። እንግዲህ እዚህ ጋር ስንመለከት ባጭሩ በእርግጥ ሉዊስ ስትራክቸራቸውን ሰርታችሁ ነው የምታገኙት። ነገር ግን አጠር ባለመልኩ ለመመለስ ያክል አክቲቪቲ ስለሆነ ፎስፈረስ ፔንታ ክሎራይድ ጋር ስንመጣ በፎስፈረስ ዙሪያ 5 ክሎሪኖች አሉ። ፎስፈረስ ከ5 ክሎሪኖች ጋር ቦንድ ስለፈጠረ ቶታል ነምበር ኦፍ ኤሌክትሮን በሴንትራል አተም ፎስፈረስ ዙሪያ ላይ ያሉ ስንት ናቸው? 10 ኤሌክትሮን። ስለዚህ ኦክቴት ሩልን አይከተልም ማለት ነው። እዚህ ጋርም ስንመጣ ቦሮን ትራይፍሎራይድ ጋር ቦሮን ከ3 ፍሎሪን አተሞች ጋር ኮምባይንድ ሆኖ 3 ቦንዲንግ ወይም ደግሞ 3 ኮቫለንት ቦንዶችን ፈጥሮ እናገኘዋለን። ስለዚህ በአጠቃላይ 6 ኤሌክትሮንስ ብቻ ነው ያሉት ማለት ነው። ምክንያቱም ቦሮን ሾርቴጅ ኦፍ ኤሌክትሮን ስላለው ማለት ነው። ከዛ ውጪ ያሉት ግን ኦክቴት ሩልን ይከተላሉ። አውተር ሞስት ሼላቸውን ሴንትራልም ተርሚናል አተሞቹም 8 ያደርጋሉ ማለት ነው። although many Lewis structures follow the octet rule, there are exceptions. They can be categorized into 3 groups. እንግዲህ አብዛኞቹ ሉዊስ ስትራክቸሮች ከዚህ በፊት እንዳየናቸው ኦክቴት ሩልን ይከተላሉ። ነገር ግን ኤክሰፕሽኖች አሉ ማለት ነው። ርዕሳችን የዚህኛው
ፓርት ርዕሳችን ነበረ ኦክቴት ሩልን የማይከተሉ ኮቫለንት ኮምፓውንዶችን ነው። ስለዚህ እነዚህ ኦክቴት ሩልን የማይከተሉትን በሶስት ግሩፕ ከፍለን እናያቸዋለን ማለት ነው። አንደኛው ሌዛን ኦክቴት ሴንትራል አተም ኢዝ ዴፊሰንት ኦፍ ኤሌክትሮን። ሴንትራል አተማቸው ኤሌክትሮን እጥረት ያለበት፣ ስለዚህ ኬሚካል ቦንድ ቢፈጥሩም 8 መሆን የማይችሉ ወይም 8 ማድረስ የማይችሉ በምን ምክንያት? በሾርቴጅ ምክንያት፣ በኤሌክትሮን ሾርቴጅ ምክንያት ማለት ነው። ሶ ኤሌክትሮን ዴፊሰንት ኮምፓውንድስ አር ኮምፓውንድስ ኢን ዊች አን ኤሌመንት ሃዝ አን ኢንኮምፕሊት ኦክቴት። ስለዚህ ኤሌክትሮን ዴፊሰንት ስንል እንግዲህ ምን ለማለታችን ነው? ሌዛን 8 ኤሌክትሮንስ ያላቸው ሪፈር ለማድረግ ያክል ነው። ስለዚህ እነዚህ አንደኞቹ ኦክቴት ሩልን የማይከተሉ ኤክሰፕሽኖች ናቸው ማለት ነው። ጥሩ the central atoms of such molecules have fewer than 8 electrons። ቅድም እንዳልነው እንግዲህ የነዚህ ሞለኪውሎች ሴንትራል አተም ከ8 በታች ኤሌክትሮን ቁጥር ነው ያለው፣ ቢሎ ኦክቴት እንለዋለን። this group consists of molecules containing central atoms from group 2A and 3A። እንግዲህ ፔሪዮዲክ ቴብል ላይ ስንመለከት 2A የምንላቸው እነዚህ ናቸው፣ 3A ደግሞ እዚህ ጋር ያሉ ናቸው። ስለዚህ እነ ቤሪሊየም ምንም እንኳን ሜታል ቢሆኑም ኮቫለንት ቦንዲንግ ይፈጥራሉ ማለት ነው። ኤክሰፕሽኖች ናቸው። እነ ቦሮንን መውሰድ እንችላለን ማለት ነው። ስለዚህ ሾርቴጅ ኦፍ ኤሌክትሮን ስላላቸው ሴንትራል አተማቸው ኮቫለንት ቦንዲንግ ኮቫለንት ኮምፓውንድ በሚፈጥርበት ጊዜ ሌስ ነምበር ኦፍ ኤሌክትሮን ይኖራቸዋል፣ ሌዛን ኦክቴት ማለት ነው። ስለዚህ ቅድም እዛ ጋር እንዳየነው እዚህ ጋር እንደምንመለከተው ቤሪሊየም ክሎራይድ፣ ቦሮን ትራይ ፍሎራይድ፣ አሉሚኒየም ክሎራይድ እነዚህ እንግዲህ ግሩፕ 2 እና ግሩፕ 3 ሜታልን የያዙ ግሩፖች ናቸው ማለት ነው። ስለዚህ ሁዝ ሉዊስ ፎርሙላስ አር ሾን እዚህ ጋር እናገኘዋለን። ሉዊስ ፎርሙላቸው ሉክ ተማሪዎች በደንብ ዩት ይህን ስትራክቸር። ቤሪሊየም ክሎራይድ ጋር ስንመጣ በቤሪሊየም ዙሪያ ላይ ያሉት ኤሌክትሮኖች ስንት ናቸው? 2 ቦንድ ፔር አለ ማለት 4 ኤሌክትሮኖች ናቸው which is less than octet። ቦሮን ትራይፍሎራይድ ጋር ስንመጣ በዙሪያው 3 ቦንዶች አሉ which is less than octet ምክንያቱም 3 ቦንድ ሪፈር የሚያደርገው 6 ኤሌክትሮንስን ስለሆነ። እዚህ ጋር አሉሚኒየምንም ስንመለከት በዙሪያው 3 ቦንዲንግ ፔሮች አሉ። 3 ቦንድ ፔር ማለት 3 ሲባዛ በ2 6 ኤሌክትሮንስ አራውንድ አሉሚኒየም ማለት ነው። እነዚህ እንግዲህ ኤክሰፕሽንስ ቱ ኦክቴት ናቸው። በምን ምክንያት? በኤሌክትሮን እጥረት ምክንያት ማለት ነው። አሁን ደግሞ ሁለተኛ ላይ ሞር ዛን ኦክቴት ሴንትራል አተም ሃዝ ኤክሰስ ኦፍ ኤሌክትሮን። ስለዚህ ሴንትራል አተሞቹ ኤክሰስ ነምበር ኦፍ ኤሌክትሮን ያላቸውን ኤክሰፕሽኖች እንመለከታለን ማለት ነው። እያየን ያለነው ኤክሰፕሽንስ ቱ ኦክቴት ነው አይደለ? ኮቫለንት ቦንዲንግ የሚፈጥሩ ነገር ግን ኦክቴትን የማይከተሉ ሶ ኤሌመንትስ ዊዝ አን ኤክስፓንድድ ቫለንስ ኦልሶ ኮልድ አን ኤክስፓንድድ ኦክቴት ሃቭ ሞር ዛን 8 ኤሌክትሮንስ ኦፍን 10 or 12 in a Lewis structure። እንግዲህ በአብዛኛው ሉዊስ ስትራክቸራቸውን ስንሰራ 10 እና ከዛ በላይ 10 እና 12 ከ8 በላይ ኤሌክትሮን ያላቸውን ኤክሰፕሽኖች ምን እንላቸዋለን? ኤክስፓንድድ ኦክቴት እንላቸዋለን። ስለዚህ እነዚህ ሌላኞቹ ኤክሰፕሽኖች ናቸው ማለት ነው። ስለዚህ ሴንትራል አተሙ በዙሪያው ከ8 በላይ ኤሌክትሮኖች ሲኖሩ ማለት ነው። ለምሳሌ እዚህ ጋር ይህንን ብንመለከት ይህን ስትራክቸር ስንመለከት ራፍሊ እዚህ ጋር ሴንትራል አተማችን አለ። በዙሪያው እዚህ ጋር እንደምንመለከተው 1 2 3 4 5 6 ቦንድ ፔሮች አሉ ወይም 6 ቦንድ አለ ማለት በአጠቃላይ 12 ኤሌክትሮንስ አሉ ማለት ነው። ስለዚህ ኤክስፓንድድ ቫለንስ አለው ማለት ነው። ስለዚህ ኦክቴትን አይከተልም ማለት ነው። እንግዲህ ሁለተኛው ግሩፖች ኤክሰስ ኦፍ ኤሌክትሮንስ ያላቸው ናቸው ማለት ነው። Elements in the third period and below such as phosphorus, sulfur and bromine often have an expanded valence because of their large radii when compared to the second row elements። እንግዲህ አንደኛው የሚለው ምንድነው? በሶስተኛው ፔሪየድ ላይ የሚገኙ ከሶስተኛው ፔሪየድ እና ከሶስተኛው ፔሪየድ በታች የሚገኙ ኤሌመንቶች ለምሳሌ እንደ ፎስፈረስ፣ ሰልፈር፣ ብሮሚን የመሳሰሉት ኤክስፓንድድ ቫለንስ አላቸው። አንደኛው ምክንያት ምንድነው? their large radii ራዲያቸው በጣም ትልቅ ስለሆነ ከሌሎቹ ወይም ከሰከንድ ሮ ኤሌመንቶች አንፃር ማለት ነው። ሌላኛው ደግሞ ከዚህ በፊት አክቲቪቲ ላይ እንደሰራ ነው the availability of empty d orbitals in the valence shell ቫለንስ ሼላቸው ላይ starting from ሶስተኛው ፔሪየድ ላይ ያሉ ኤሌመንቶች empty 3d I mean empty d ኦርቢታሎች ስላሏቸው ማለት ነው። for example
ፎስፈረስ ፔንታፍሎራይድ፣ ሰልፈር ሄክሳፍሎራይድ እንዲሁም ደግሞ ዜነን ቴትራፍሎራይድን መውሰድ እንችላለን። እነዚህ እንግዲህ ምሳሌዎች ናቸው። እዚህ ጋር እንደምንመለከተው ለምሳሌ ፎስፈረስ ፔንታፍሎራይድን ስንወስድ በዙሪያው 5 ቦንዲንግ ፔሮች አሉ ማለት አጠቃላይ 10 ኤሌክትሮንስ አሉ። ስለዚህ ኤክስፓንድድ ኦክቴት ነው ወይም ከኦክቴት ቁጥር በላይ ኤሌክትሮኖች አሉት ማለት ነው። ሰልፈር ሄክሳፍሎራይድንም ስንመለከት በዙሪያው 6 ቦንዶች አሉ። ስለዚህ 6 ሲባዛ በ2 12 ኤሌክትሮኖች አሉ። ይሄም አይከተልም ማለት ነው። ዜነን ጋም ስንወስድ ዜነን ቴትራፍሎራይድን ስንመለከት 4 ቦንዲንግ ፔርስ እና 2 ሎን ፔር ኦፍ ኤሌክትሮኖች በዙሪያው አሉ። አጠቃላይ 12 ኤሌክትሮኖች አሉ ማለት ነው። ስለዚህ እነዚህ እዚህ ጋር የምንመለከታቸው ምሳሌዎች ወይም የተመለከትናቸው ምሳሌዎች ቢኮዝ ኦፍ ኤክሰስ ነምበር ኦፍ ኤሌክትሮንስ ኦክቴትን የማይከተሉ ኮቫለንት ኮምፓውንዶች ወይም ኮቫለንት ሞለኪውሎች ናቸው ማለት ነው። ሶስተኛውና የመጨረሻው ደግሞ ሞለኪውልስ ኮንቴኒንግ አን ኦድ ነምበር ኦፍ ኤሌክትሮንስ ነው። ኦድ ነምበር ኦፍ ቶታል ቫለንስ ኤሌክትሮን ያላቸው። ምክንያቱም ኦድ ነምበር አላቸው ማለት ፔር መሆናቸው ማለት ኦድ ነምበር ከሆኑ ኢቭን ቢሆኑ ፔር ይሆናሉ። ኦድ ነምበር ካላቸው ፔር መሆን ስለማይችሉ 8 ቁጥር ደግሞ ኢቭን ስለሆነ ያንን ማሟላት እንደማይችሉ እንደዚሁ መገመት እንችላለን ማለት ነው። ኢቭን ኢፍ stable molecules of this kind or free radicals are rare, they do exist። እንግዲህ እንደዚህ አይነት ስቴብል የሆኑ ሞለኪውሎች ጥቂትም ቢሆኑ ነገር ግን አሉ፣ አልፎ አልፎ ይገኛሉ ነው የሚለን። For example, እስቲ በድጋሚ በሌላ ኤግዛምፕል እንመልከት። The best way to suggest the Lewis-like structure for the NO molecule is እዚህ ጋር እንግዲህ የናይትሪክ ኦክሳይድን ወይም የናይትሮጅን ሞኖክሳይድ ስትራክቸርን ነው የምናገኘው። ናይትሮጅን ቅድም እንዳልነው ኤንኦ የናይትሮጅን 5 ነው፣ ኦክሲጅን 6 ነው። ቶታል ቫለንስ ኤሌክትሮኑ 11 ነው which is odd number ማለት ነው። ስለዚህ ኦድ ነምበር ስለሆነ ፔር ሆኖ መቀመጥ አይችልም ማለት ነው። ሶ እዚህ ጋር እንደምንመለከተው እንግዲህ ለኦክሲጅን ኦክቴት ፉልፊል ሆኗል። ለናይትሮጅን ግን ስንመለከት ኦድ ነምበር ኦፍ ኤሌክትሮን ነው በናይትሮጅን ዙሪያ ላይ ያሉት ማለት ነው። ስለዚህ ኦክቴት አልተሟላም ማለት ነው። Exercise 2.7 suggests the Lewis-like structure for nitrogen dioxide and chlorine dioxide molecules። ለነዚህ ሁለት ሞለኪውሎች ሉዊስ-ላይክ ስትራክቸራቸውን ድሮ አድርጉ ነው የሚለው ጥያቄ ቁጥር 1 ማለት ነው። ስለዚህ ናይትሮጅን ዳይኦክሳይድ ምን አይነት ስትራክቸር ይኖረዋል? ከዚህ በፊት ቅድም አስቀምጠነዋል። ናይትሮጅን ሴንተር ላይ ይሆናል፣ ምክንያቱም ናይትሮጅን ምን ስለሆነ ሞር ኤሌክትሮፖዚቲቭ ዛን ኦክሲጅን ስለሆነ ማለት ነው። ስለዚህ ከአንደኛው ኦክሲጅን ጋር በዚህ መልክ በደብል ቦንድ ይገናኛል፣ እንዲሁም ደግሞ ከሌላኛው ኦክሲጅን ጋር በዚህ መልክ በሲንግል ቦንድ ይገናኛል ማለት ነው። ዜን 1 ኤሌክትሮን እዚህ ላይ ትሆናለች፣ የሲንግል ኤሌክትሮን ማለት ነው። ክሎሪን ዳይ ኦክሳይድ ጋም ስንመጣ በተመሳሳይ መልኩ ኦድ ነምበር ኦፍ ኤሌክትሮን የያዘ ነው ማለት ነው። ክሎሪን 7 ሲደመር ኦክሲጅን 6 ነው። ቫለንስ ኤሌክትሮኑ 6 ሲባዛ በ2 12። ሶ በአጠቃላይ ኦድ ነምበር ኦፍ ኤሌክትሮን ይዟል 19 ይዟል ማለት ነው። ስለዚህ የተሻለውን ሉዊስ ስትራክቸር ስንመለከት የሉዊስ ስትራክቸርን አሰራር ስቴፕ ተከትላችሁ ስሩ። እንደዚህ አይነት ኤሌክትሮን ዲስትሪቢዩሽን ይኖረናል ማለት ነው። ስለዚህ በሴንትራል አተሙ በክሎሪን ላይ ያሉትን ኤሌክትሮኖች ስንቆጥራቸው ኦክቴትን አያሟሉም ማለት ነው። ስለዚህ the best ወይም ደግሞ ስቴብል የሆነው የክሎሪን ዳይኦክሳይድ ስትራክቸር ይህን ይመስላል ማለት ነው። ስለዚህ እነዚህ ሁለቱ ሉዊስ ስትራክቸሮች የናይትሮጅን ዳይኦክሳይድ እና የክሎሪን ዳይኦክሳይድ ምንን ያሳዩናል? ሴንትራል አተሙ ቢኮዝ ኦፍ ኦድ ነምበር ኦፍ ኤሌክትሮንስ ኦክቴት ሩልን እንደማያሟላ ወይም ደግሞ 8 ኤሌክትሮን እንዳልሆነ ያሳዩናል ማለት ነው። Question number 2. The following do not obey the octet rule. Draw a Lewis structure for each one and state the type of octet rule exception. So ቀጥሎ ያሉት ኦክቴት ሩልን አይከተሉም። ስለዚህ ስትራክቸራቸውን ስሩና ምን አይነት ወይም ደግሞ በምክንያት ኦክቴትን ሊከተሉ እንዳልቻሉ ምክንያቱን አስቀምጡ ወይም ሰጀስት አድርጉ ነው የሚለን። ቦሮን ትራይፍሎራይድ ጋር ስንመጣ እንግዲህ ስትራክቸሩ ይህን ይመስላል። ሉዊስ
ስቴፕን ተከትላችሁ ወይም ደግሞ ሉዊስ ስትራክቸር የምንሰራበትን ስቴፖች ተከትላችሁ ይህን ስትራክቸር ማምጣት ትችላላችሁ። ስለዚህ ስትራክቸሩ ይህን ይመስላል ማለት ነው። ስለዚህ ሴንትራል አተም ቦሮን ጋር ስንመጣ በዙሪያው ያሉት የኤሌክትሮን ቁጥሮች 6 ናቸው። ኦክቴትን አያሟላም ማለት ነው። ምክንያቱ ምንድነው? ሾርቴጅ ኦፍ ኤሌክትሮን ነምበር፣ ሾርቴጅ ኦፍ ኤሌክትሮንስ ኦር ኤሌክትሮን ዴፊሽንት ሰብስታንስ ስለሆነ ማለት ነው። ሴንትራል አተሙ ቦሮን በዚህ ምክንያት ኦክቴት ሩልን ፉልፊል አያደርግም። ሌላኛው ደግሞ አርሰኒክ ዳይፍሎራይድ አየን ነው ማለት ነው። ስለዚህ ለሱም ስትራክቸሩን ሉዊስ ስትራክቸር ስቴፕን ተከትለን ሉዊስ ስትራክቸሩን እንሰራለን ማለት ነው። ስለዚህ ስትራክቸሩን ስትሰሩት እንደዚህ አይነት ስትራክቸር ታገኛላችሁ እዚህ ጋር እንዳለው አይነት ማለት ነው። ስለዚህ ቶታል ነምበር ኦፍ ኤሌክትሮን በዙሪያው በሴንትራል አተሙ ዙሪያ ላይ ያለውን ቶታል ነምበር ኦፍ ኤሌክትሮን ስንቆጥር ስንት ቦንዶች አሉ? 4 ቦንድ ፔሮች አሉ። 4 ሲባዛ በ2 8፣ እንዲሁም ደግሞ አንድ ሎን ፔር አለ። 9 ፔርስ ኦፍ ኤሌክትሮን በአርሰኒክ ዙሪያ ወይም በሴንትራል አተሙ ዙሪያ ላይ ስላሉ ኦክቴትን አያሟላም ማለት ነው። ስለዚህ ይሄ ደግሞ አባቭ ኦክቴት እንለዋለን ማለት ነው። አባቭ ኦክቴት ከ8 በላይ ኤሌክትሮን ስለያዘ ማለት ነው። ሴሊኒየም ቴትራክሎራይድም ጋር ስንመጣ ሴሊኒየም ከ4 ክሎሪኖች ጋር በዚህ መልክ ቦንድ ፈጥሮ እናገኛለን። በተጨማሪም በሴሊኒየም ዙሪያ ላይ አንድ ሎን ፔር ኦፍ ኤሌክትሮንስ ይኖራል ስትራክቸሩን በምሰሩ ጊዜ። ስለዚህ ሴሊኒየምም ልክ እንደ ቅድሙ ሁሉ እንደ አርሰኒክ ቴትራፍሎራይድ ሁሉ አባቭ ኦክቴት ቢኮዝ ኦፍ ኤክሰስ ነምበር ኦፍ ኤሌክትሮንስ አራውንድ ዘ ሴንትራል አተሙ ዙሪያ ላይ ስንት ፔሮች አሉ? 5 ፔሮች አሉ። 5 ፔር ማለት 10 ኤሌክትሮንስ አሉ። ስለዚህ በዚህ ምክንያት ኤክስፓንድድ ኦክቴት ወይም ደግሞ አባቭ ኦክቴት ነምበር ኦፍ ኤሌክትሮንስ አለው ማለት ነው። በዚህ መልክ ኤክሰፕሽን ነው ማለት ነው። እሱም ፎስፈረስ ሄክሳፍሎራይድ አየንም በተመሳሳይ መልኩ እዚህ ጋር እንደምታዩት ፎስፈረስ በዙሪያው ስንት ፍሎሪኖች እንዳለ ያሳየናል? 6 ፍሎሪኖች። ስለዚህ ዊ ኤክስፔክት አባቭ ኦክቴት ማለት ነው። ስለዚህ ስትራክቸሩ ይህንን ይመስላል። አየን ስለሆነ በዚህ መልክ ነው ሁልጊዜ የምናስቀምጠው። ስለዚህ ፍሎሪን 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 ፍሎሪን። ስለዚህ ነምበር ኦፍ ቦንዱን እዚህ ጋር ስንቆጥር 1 2 3 4 5 6 ቦንድ ፔር አለው። 6 ቦንድ ፔር አለው ማለት 12 ኤሌክትሮኖች በፎስፈረስ ዙሪያ ላይ አሉ። ስለዚህ ቢኮዝ ኦፍ ዛት አባቭ ኦክቴት እንለዋለን። አባቭ ኦክቴት ብዙ ነምበር ኦፍ ኤሌክትሮኖችን ስለያዘ ማለት ነው። ፖላር ኤንድ ነን ፖላር ኮቫለንት ሞለኪውልስ። አሁን ደግሞ ፖላር እና ነን ፖላርን እንመለከታለን ማለት ነው። አንድ ሞለኪውል ፖላር ነው ወይስ ነን ፖላር የሚሉትንና እንዴት አድርገን አይደንቲፋይ እንደምናደርግ እንመለከታለን። እንዲሁም የፖላሮችና የነን ፖላር ሞለኪውሎችን ምሳሌም እንመለከታለን ማለት ነው። እዚህ ጋር እንደምናየው እንግዲህ የውሃን ስትራክቸር እዚህ ጋር እንመለከታለን። ስለዚህ ከዚህ በፊት ከተማራችሁት ትምህርት ተነስታችሁ ውሃ ፖላር ነው ነን ፖላር? በጣም ጥሩ፣ ውሃ ፖላር ነው። እስቲ ቀጥለን እንመልከት። አክቲቪቲ 2.13 form a group of 4 and discuss the following questions then present your responses to the whole class። ቀጥሎ ባሉት ዲስከሽን ፖይንቶች ላይ ዲስከስ አርጉና ፕሬዘንት አርጉ ነው የሚለን ማለት ነው። question number 1 describe the trend in electronegativity as increases or decreases for each of the following from boron to fluorine። ስለዚህ ከቦሮን ወደ ፍሎሪን ስንሄድ ኤሌክትሮኔጌቲቪቲ ትሬንዱ ምን ይመስላል? ይጨምራል ወይስ ይቀንሳል? ይሄን ዲስከስ አርጉበት ነው የሚለው። እንግዲህ ወደ ኋላ ተመልሳችሁ የ9ኛ ክፍል ትምህርታችሁን እንዲሁም ደግሞ የምዕራፍ 1 የ11ኛ ክፍል ትምህርታችሁን ተመልክታችሁ ይሄን ጥያቄ ለመመለስ ሞክሩ። ስለ ፖላሪቲ ወይም ፖላር እና ነን ፖላር ሞለኪውል በደንብ ለመረዳት የሚጠቅም የዲስከሽን ፖይንት ነው ማለት ነው። ቢጋን ስንመጣ ደግሞ ፍሮም ማግኒዥየም ቱ ባሪየም፣ ከማግኒዥየም ወደ ባሪየም ስንሄድ ኤሌክትሮኔጋቲቪቲ ትሬንዱ ምን ይመስላል? ኢንክሪዝ ኦር ዲክሪዝ ያደርጋል ነው የሚለን። ሲጋ ስንመጣ ፍሮም ፍሎሪን ቱ አዮዲን፣ ከፍሎሪን ወደ አዮዲን ስትሄዱ ኤሌክትሮኔጋቲቪቲ ምን ይመስላል? ስለዚህ በእነዚህ በሶስቱ ጥያቄዎች ላይ ተወያዩበትና ተመለሱ። ከዛ አብረን እንሰራለን።
ጥሩ እንግዲህ ተማሪዎች እነዚህን የአክቲቪቲ ጥያቄዎች እንግዲህ ኤምፒሪክ ቴብል እያየን እንመልሳለን ማለት ነው። ኤሌክትሮኔጋቲቪቲን የተጠየቅነው። ስለዚህ ስለ ኤሌክትሮኔጋቲቪቲ ስናወራ መጀመሪያ ምን ማለት ነው ኤሌክትሮኔጋቲቪቲ የሚለውን ማስታወስ ይጠበቅብናል ማለት ነው። ሶ ኤሌክትሮኔጋቲቪቲ የምንለው እንግዲህ አተሞች ሼርድ ያደረጓቸውን ኤሌክትሮኖች ወይም ደግሞ በጋራ የሚጠቀሟቸውን ኤሌክትሮኖች ወደ ራሳቸው የመሳብ ፓወራቸውን የምንለካበት ነው። ስለዚህ ያንን ነው ኤሌክትሮኔጋቲቪቲ የምንለው። ቬሪ ኢምፖርታንት ተርም ነው። በተለይም ደግሞ ኮቫለንት ቦንድ ፎርሜሽን ላይ ፖላሪቲን ዲተርማይን ከማድረግ አንጻር በጣም ጠቃሚ የሆነ ተርም ነው ማለት ነው። ሶ the most electronegative element የምንለው እንግዲህ ፍሎሪን ነው። ሶ እዚህ ጋር እንደ ነው ከቦሮን ወደ ፍሎሪን ስንሄድ፣ ስለዚህ ቦሮን ያለው እዚህ ጋር ነው። ግሩፕ 13 ነው ቦሮን። ሶ እዚህ ጋር እንደምንመለከተው ከቦሮን ወደ ፍሎሪን ስንሄድ ማለት አክሮስ ኤ ፔሪድ ማለት ነው። ሶ አክሮስ ኤ ፔሪድ ስንሄድ ኤሌክትሮኔጋቲቪቲ ምን ያደርጋል? ይጨምራል። ምክንያቱም የነን ሜታሎች ፕሮፐርቲ ስለሆነ፣ ስለዚህ አክሮስ ኤ ፔሪድ ይጨምራል ማለት ነው። ከማግኒዥየም ወደ ካልሽየም ስንሄድ ይላል። ከማግኒዥየም ወደ ባሪየም ስንሄድ፣ ስለዚህ ከማግኒዥየም ወደ ባሪየም ሄድም ማለት ቁልቁል ነው ነው አይደለ? ስለዚህ ቁልቁል ስንሄድ ሜታሊክ ካራክተርን የሚጨምረው እንጂ ነን ሜታሊክ አይደለም። ስለዚህ ኤሌክትሮኖች ወይም ደግሞ አተሞች ለኤሌክትሮን አትራክሽን ያላቸው አቅም እያነሰ ነው የሚሄደው። ስለዚህ እየቀነሰ ነው የሚሄደው ማለት ነው። ዳውን ግሩፕ ይቀንሳል፣ አክሮስ ፔሪድ ይጨምራል ማለት ነው። ከፍሎሪን ወደ አዮዲንም ስንሄድ ፍሎሪን ከላይ ነው ያለው። እዚህ ጋር እንደምንመለከተው ግሩፕ ሰብኖች ጋር አዮዲን ከታች ነው። ስለዚህ ከፍሎሪን ወደ አዮዲን ማለት ከላይ ወደ ታች ማለት ነው ስንሄድ ይቀንሳል ማለት ነው። ስለዚህ ኤሌክትሮኔጋቲቪቲ ትሬንድ ይህን ይመስላል። በእነዚህ ሶስት እንትኖች ኤሌክትሮኔጋቲቪቲ ትሬንድ ምን እንደሚመስል ኢን ፔሪዮዲክ ቴብል ላይ ማየት እንችላለን ማለት ነው። አክሮስ ፔሪድ ይጨምራል፣ ዳውን ግሩፕ ይቀንሳል። question number 2 what does the word dipole refers to? ጥያቄ ቁጥር 2 የሚለው ዳይፖል የሚለው ተርም ምንድነው የሚያመለክተው? ምንድነው ሪፈር የሚያረጋው ነው የሚለው። ተማሪዎች እንደሞከራችሁ ተስፋ አረጋለሁ። ዳይ የሚለው ምንድነው የሚያመለክተው? ዳይ የሚለው የሚያመለክተው ቱ ነው አይደለ? ቱ ዳይፖል ፖል የሚለውሳ ጫፎችን ሁለት ጫፎችን ለምሳሌ ስለ ኤርዝ ፖል ስናወራ ሳውዝ ፖል እና ኖርዝ ፖል እንላለን። ሰሜናዊ ዋልታና ደቡባዊ ዋልታ ወይም ሰሜን ጫፍና ደቡብ ጫፍ። ልክ እንደዛ ሁሉ ቱ ፖል ስንል ሁለት ጫፎች፣ አንደኛው ኔጌቲቭ አንደኛው ፖዘቲቭ። ስለዚህ ዳይፖል በዚህ ጊዜ ሪፈር የሚያደርገው ኔጌቲቭ እና ፖዘቲቭ ጫፎችን ነው። በኋላ ስለ ዳይፖል ሞመንት ስንወያይ የበለጠ ግልጽ ይሆንላችኋል። እያየን ያለነው ርዕስ ፖላር እና ነን ፖላር ነው። እነዚህ አክቲቪቲ ጥያቄዎች በኋላ በደንብ ትረዱታላችሁ። ፖላሪቲን በቀላሉ ለመረዳት የሚያግዙ ናቸው ማለት ነው። አሁን ወደ ሶስተኛው ጥያቄ እንሄዳለን። ሶስተኛው ጥያቄ የሚለን how does electronegativity relate to bond polarity? ኤሌክትሮኔጋቲቪቲ ቅድም አይተናል። በጥያቄ ቁጥር 1 ላይ አክሮስ እንደሚጨምር ዳውን እንደሚቀንስ። ኤሌክትሮኔጋቲቪቲ ማለት ኤሌክትሮንን ወደ ራስ የመሳብ አቅምን ሪፈር የምናደርግበት ተርም ነው። ስለዚህ እንዴት ነው ይህ ኤሌክትሮኔጋቲቪቲ ከቦንድ ፖላሪቲ ጋር የሚዛመደው ወይም እንዴት ነው ኢንፍሉዌንስ አፌክት የሚያደርገው ቦንድ ፖላሪቲ ነው የሚለን። ጥሩ ተማሪዎች ይህንን እስቲ በቀላሉ ለመረዳት በኤግዛምፕል ኤ እና ቢ ሞለኪውሎች መካከል በሚፈጠረውን ሼሪንግ ኦፍ ኤሌክትሮን እንመልከት። ስለዚህ ኤ እና ቢን በዚህ መልክ እስቲ ኤሌክትሮን በመካከላቸው ብናደርግና እነዚህ ኤሌክትሮኖች ሼርድ የሆኑ ኤሌክትሮኖች ቢሆኑ ቢ ኤሌክትሮን የመሳብ አቅሙ ወይም ኤሌክትሮኔጋቲቪቲ ፓወሩ ከፍተኛ ቢሆንና ኤ ደግሞ ትንሽ ቢሆን ምን ኤክስፔክት አደርጋላችሁ? እነዚህ ኤሌክትሮኖች ወደ ቢ ክሎዝ ይሆናሉ አይደለ? ስለዚህ ኤሌክትሮኖቹ ወደ ቢ ተጠጉ ማለት ቅድም አይተናል ዳይፖል ምን ማለት እንደሆነ ማለት ነው። ስለዚህ እዚህ ጋር እንዳስቀመጥነው ኤሌክትሮኖቹ ወደ ቢ ክሎዝ ይሆናሉ። እዚህ ጋር በዲያግራም ስንመለከት እዚህ ጋር እንደሚያሳየን የኤሌክትሮን ዴንሲቲ በዚህ በኩል ከፍተኛ ይሆናል ማለት ነው። ኤሌክትሮኖች ደግሞ ቻርጃቸው ምንድነው? ኔጋቲቭ። ስለዚህ በይሄ አካባቢ በተወሰነ መልኩ ኔጋቲቭሊ ቻርጅድ ይሆናል። ይሄ ደግሞ በተወሰነ መልኩ ኔጌቲቭ ስለራቀ ሞር ኦፍ ፖዚቲቭ ስለሚያደላ ፖዚቲቭሊ በተወሰነ መልኩ ሙሉ ለሙሉ አይደለም፣ በተወሰነ መልኩ ፖዚቲቭሊ ወይ ፓርሻል ፖዚቲቭሊ ቻርጅድ ይሆናል ማለት ነው። ስለዚህ በዚህ መልክ
ቦንድ ፖላሪቲን አፌክት ያደርጋል። ኤሌክትሮኔጋቲቪቲ ኤሌክትሮን ወደ አንዱ እንዲያመዝን ያደርግና አንደኛው ሳይድ ኔጋቲቭሊ ቻርጅድ በተወሰነ መልኩ፣ ሌላኛው ደግሞ ፖዚቲቭሊ ቻርጅድ እንዲሆን ያደርገዋል ማለት ነው። በጣም ጥሩ ተማሪዎች፣ ጥሩ የመንደርደሪያ ሀሳቦችን ተመልክተናል። አሁን ፖላሪቲን ዲስከስ እናደርግ በጣም ቀላል እንደሚሆንላችሁ እርግጠኛ ነኝ። ለዚህ ነው አክቲቪቲዎችን እኛም ምንሰራላችሁ ማለት ነው። ስለዚህ እናንተም አክቲቪቲዎችን አትዝለሏቸው። ሶ when the atoms are alike in a covalent bond as in the case of hydrogen bond of H2, the bonding electrons are shared equally። እንግዲህ ኮቫለንት ቦንድ የሚፈጠረው በኤሌክትሮን በመካፈል ኤሌክትሮን በጋራ በመጠቀም ሁለቱም ሰብስታንሶች ወይም ደግሞ አተሞች ኤሌክትሮንን አዋተው በጋራ ሲጠቀሙባቸው ነው፣ ልክ እዚህ ጋር እንደምንመለከተው። ስለዚህ ይህ በሚሆንበት ጊዜ ሁለቱ አተሞች አንድ አይነት አተሞች ከሆኑ፣ ለምሳሌ በሃይድሮጅን ሞለኪውል ጊዜ ሁለቱ ምንድን ናቸው? ሃይድሮጅኖች። እዚህ ጋር ያዋጡት አንዳንድ ኤሌክትሮን ነው። ስለዚህ ይሄም ኤሌክትሮኔጋቲቪቱ እኩል ነው። አንድ አይነት አተሞች ስለሆኑ በእኩል መጠን ኤሌክትሮንን ይስባሉ ማለት ነው። ስለዚህ ኤሌክትሮን ከዚህኛው ሃይድሮጅን አተም እና ከዚህኛው ሃይድሮጅን አተም ያላትን ርቀት በምንመለከትበት ጊዜ እኩል መካከል ላይ ነው የምትሆነው። ስለዚህ ይሄ በዚህ ጊዜ ምን እንላለን ማለት ነው? the bonding electrons are shared equally እንላለን። that is the electrons spend the same amount of time near each nucleus። ይህ ማለት ምን ማለት ነው? እነዚህ ኤሌክትሮኖች ከሁለቱ ኒውክለሶች በእኩል ዲስታንስ ላይ ይገኛሉ። ስለዚህ እኩል ጊዜ ያሳልፋሉ ከሁለቱም ያላቸው ርቀት ማለት ነው። the bond formed is called non-polar covalent bond። so እንደዚህ አይነቱ ቦንድ ኢኳሊ ሼድ ዩኒፎርምሊ ሼድ አርገው ኤሌክትሮኖች ወይም ደግሞ ሼድ የሆኑት ቦንዲንግ ኤሌክትሮንስ ኢኩዊ ዲስታንስ ላይ የሚገኙበት ቦንዲንግ ምን ይባላል? ነን ፖላር ኮቫለንት ቦንድ ይባላል። ነን ፖላር ኮቫለንት ቦንድ in a covalent bond between atoms of different electronegativities there is an equal sharing of an electron pair and the electrons spend more of their time around the more electronegative atoms። ቅድም እዚህ ጋር ስንመለከት ወይም ቅድም ያለው ምን ነበረ? እነዚህ ኤሌክትሮኖች አንድ አይነት ኤሌክትሮኔጋቲቪቲ ባላቸው አተሞች መካከል ላይ ስለሚገኙ ወደዚህኛው ኒውክለስ ወይም ደግሞ ወደዚህኛው አደልተው ወይም አያደሉም። ነገር ግን ሁለቱ አተሞች የተለያዩ በሚሆንበት ጊዜ ኤሌክትሮኔጋቲቪቲያቸው የተለያየ በሚሆንበት ጊዜ ኤሌክትሮኖች የሚያሳልፉት ሰዓት ይለያያል። ወደዚህኛው ወደ አንዱ ኒውክለስ የበለጠ ሰዓት ያሳልፋሉ ማለት ነው። ስለዚህ ይህን ነው እንግዲህ ፖላር ቦንድ የምንለው። እስኪ በቀጣይ እንመልከተው። such a bond is said to be polar covalent bond. The hydrogen fluorine bond is a polar bond because fluorine is more electronegative than the hydrogen atom። ስለዚህ ቅድም እንዳለው ለምሳሌ ሃይድሮጅን እና ፍሎሪን በምንወስድበት ጊዜ ፍሎሪን ሞር ኤሌክትሮኔጋቲቭ ኤሌመንት ነው። ስለዚህ እነዚህን ቦንዲንግ ኤሌክትሮኖች ወደ ራሱ ሞር ይስባቸዋል ማለት ነው። ስለዚህ እነዚህ ቦንዲንግ ኤሌክትሮንስ ሞር ጊዜያቸውን የሚያሳልፉት በፍሎሪን ኒውክለስ ዙሪያ ነው ከሃይድሮጅን ኒውክለስ ይልቅ ማለት ነው። እንደዚህ አይነቱን ቦንዲንግ ምን እንለዋለን ማለት ነው? ፖላር ኮቫለንት ቦንድ። ስለዚህ በአንኢኳል ሼሪንግ ኦፍ ኤሌክትሮንስ የሚፈጠረውን ቦንድ ፖላር ኮቫለንት ቦንድ እንለዋለን። The bonding electrons spend more time near the fluorine atom than the hydrogen atom. The polar nature of a bond is shown like this። ስለዚህ ቅድም እንዳልኩት እነዚህ ቦንዲንግ ኤሌክትሮኖች አብዛኛውን ጊዜያቸውን የሚያሳልፉት በማን ዙሪያ ነው? በፍሎሪን ዙሪያ። ስለዚህ ይህንን በምን እንጠቁማለን? በዴልታ ማይነስ እና ዴልታ ፕላስ። ስለዚህ ዴልታ ማይነስ ማለት ፓርሻሊ ኔጌቲቪቲን ኢንዲኬት ያደርገናል ማለት ነው። ኤሌክትሮንስ ዴንሲቲ ከፍተኛ መሆኑን ያሳየናል። እዚህ ጋር ዴልታ ፕላስ ደግሞ ኤሌክትሮን ዴንሲቲ ትንሽ መሆኑን ያሳየናል ማለት ነው። ትርጉሙ ዴልታ ፕላስ ማለት ፓርሻሊ ፖዚቲቭ ሳይድ ማለት ነው። ስለዚህ ሁለት ፖል ተፈጠረ ማለት ነው። ልክ ቅድም ዳይፖል እንዳልነው ፖዚቲቭሊ ቻርጅድ ሳይድ እና ኔጋቲቭሊ ቻርጅድ ሳይድ ሁለት ሳይዶች ይኖሩታል ማለት ነው። ይህ ኮቫለንት ኮምፓውንድ In the representation, the delta plus and delta minus read as delta plus and delta minus signify that one end, the hydrogen end, is partially positive and the other end, the fluorine, is partially negative. So ቅድም እንግዲህ እንዳልነው በኤችኤፍ ጊዜ ቅድም እንዳየነው ማለት ነው እዛኛው ጋር። ስለዚህ ፍሎሪን ፓርሻሊ
ኔጌቲቭ፣ ይሄ ደግሞ ፓርሻሊ ፖዚቲቭ ይሆናል ማለት ነው። ስለዚህ ኤሌክትሮን ዴንሲቲ በዚህ ጊዜ ከፍተኛ ነው ማለት ነው ከዚህኛው ይልቅ። ስለዚህ ያንን በምን እናሳያለን ማለት ነው? በፓርሻል ኔጌቲቪቲ እና በፓርሻል ፖዚቲቪቲ ወይም በዴልታ ፕላስ እና በዴልታ ማይነስ። ኮምፓውንዱ ምን አይነት ኮምፓውንድ ነው ማለት ነው? ወይም ሞለኪውሉ ፖላር፣ ቦንዱም ፖላር ቦንድ እንለዋለን። The term partial charge implies something less than the full charges of the ions that would result from complete electron transfer. እዚህ ጋር ቅድም እንዳስረዳኋችሁ ፓርሻል ነው የምንለው። ፓርሻል ቻርጅ ፓርሻል ፖዚቲቭ ሳይድ ኦፍ ሃይድሮጅን ፍሎራይድ ኤንድ ፓርሻል ኔጌቲቭ ሳይድ። ስለዚህ ይህ ፓርሻሊቲ ምንን ያሳያል? ቶታሊ ኤሌክትሮን ወደዚህ አልመጣችም፣ ቶታል ትራንስፈር አልተካሄደም። ነገር ግን የኤሌክትሮን ዴንሲቲ በዚህ በፍሎሪን ዙሪያ ላይ ከፍተኛ መሆኑን ለማሳየት ከዚህኛው አተም አንጻር። ስለዚህ ይሄኛው ቱ ሰም ኤክስቴንት ኔጌቲቭ ሳይድ ይሆናል፣ ይሄ ደግሞ ፖዚቲቭ ሳይድ ይሆናል። ስለዚህ ፓርሻል ቻርጅ ስንል ፉሊ ኤሌክትሮን ትራንስፈር አለመሆኑን፣ ነገር ግን ኤሌክትሮን ወደ አንዱ መጠጋቱን ለመጠቆም መሆኑን ልብ በሉ። The bond polarity can also be shown by drawing an arrow so that the head points toward the negative end fluorine of the bond and the cross tail indicate that the positive end achieves. ስለዚህ አሁን እዚህ ጋር ዳይፖልመንትን ወይም ደግሞ ፖላሪቲን የምንጠቀምባቸው መንገዶች ነው እያየን ያለ ነው። እዚህ ጋር እንደምታዩት ቅድም በዴልታ ፕላስ እና በዴልታ ማይነስ፣ ከዛ ባሻገር ደግሞ ልክ በዚህ መልክ ይህን አሮ በመጠቀም እንዲሁም ደግሞ ክሮስ ቴል በመጠቀም ይሄኛው ሳይድ ሞሮ ኔጌቲቭሊ ቻርጅድ መሆኑን፣ ይሄኛው ደግሞ ሌስ ኔጌቲቭሊ ቻርጅ ወይም ፓርሻሊ ፖዚቲቭ ሳይድ መሆኑን በዚህ መልክ ሪፕሬዘንት እናደርጋለን ማለት ነው። ስለዚህ ይሄን ስታዩት ዳይፖል ሞመንቱ ወደዚህ መሆኑን፣ ኤሌክትሮን ዴንሲቲ ኦፍ ፍሎሪኒዝ ከፍተኛ መሆኑን የሚያሳየን ማለት ነው። ይሄም አንዱ ዌይ ኦፍ ሪፕሬዘንቲንግ ፖላሪቲ ነው ወይም ቦንድ ፖላሪቲን የምናሳይበት መንገድ ነው ማለት ነው። ስለዚህ እዚህ ጋር ሄዱ ወደ ምን ያመዝናል ማለት ነው? ወደ ኔጌቲቭ ኢንዱ። ይሄ ኔጌቲቭ ኢንዱ መሆኑን እንዲሁም ደግሞ ክሮስ ቴሉ ደግሞ ይሄ ፖዚቲቭ ሳይዱ ፖዚቲቭ ኢንድ ኦፍ ዘ ሞለኪውል መሆኑን ያሳየናል ማለት ነው። ስለዚህ እዚህ ጋር ይህ አሮ ዳይሬክሽኑን ስንመለከት ፍሮም ሌስ ኤሌክትሮን ዴንሲቲ ቱ ሃይ ኦር ሞር ኤሌክትሮን ዴንሲቲ ነው የሚያሳየን ማለት ነው ዳይሬክሽኑ። For a diatomic molecule having a polar covalent bond such as hydrogen fluoride or HF, we can describe quantity called the dipole moment, which is a vector sum of the bond moments in a molecule. እንግዲህ ዳያቶሚክ ለሆኑ ሞለኪውሎች ዳያቶሚክ ስንል እንግዲህ እንደ ሃይድሮጅን ፍሎራይድ፣ ሃይድሮጅን ክሎራይድ፣ ሌሎችም ኦኬ ሁለት አተሞችን የያዙ ሞለኪውሎች ማለታችን ነው አይደለ? ዳይ አቶሚክ ሞለኪውል። ስለዚህ ለዳይ አቶሚክ ሞለኪውሎች ይህንን ተርም እንጠቀማለን። ዳይፖል ሞመንት እንለዋለን። ዳይፖል ሞመንት። ስለዚህ ይህ ዳይፖል ሞመንት እንግዲህ ቬክተር ሰም ኦፍ ቦንድ ሞመንት ነው። የቦንድ ሞመንቶቹ ቬክተር ሰም ነው፣ ኔቱ ነው። ከዚህ ከዳይፖል ሞመንት ተነስተን አንድ ኮምፓውንድ አንድ ሞለኪውል ወይም አንድ ቦንድ ፖላር ቦንድ ነው ነን ፖላር ቦንድ ነው በማለት ጀጅ ለማድረግ ያስችለናል ማለት ነው፣ ወይም እንችላለን ማለት ነው። ስለዚህ ዳይፖል ሞመንቱ ቦንድ ሞመንቱ ወዴት እንደሚያመዝን የሚጠቁመን ነገር ነው። ኢንዳይሬክትሊ ዳይፖል ሞመንቱ ምን ይነግረናል ማለት ነው? ፖላሪቲ ኦፍ ሞለኪውልን ይነግረናል ማለት ነው። ቦንድ ሞመንት ኢዝ ኤ ሜዠር ኦፍ ዘ ፖላሪቲ ኦፍ ኤ ዳያቶሚክ ኮቫለንት ቦንድ። ቦንድ ሞመንት፣ ዳይፖል ሞመንት የሚሉ ተርሞችን እንግዲህ እየተነጋገርን ነው። ቦንድ ሞመንት የምንለው ምንን የምንለካበት ነው? የአንድን ዳይ አቶሚክ ሞለኪውል ፖላሪቲ የምንለካበት ነው። ስለዚህ ቦንድ ሞመንት አለ ማለት ቦንዱ ወደዚህ አመዝኗል፣ ወደዚህ ሳይድ ያለው ፓርሻሊ ኔጌቲቭ፣ ወደ አንዱ ሳይድ ደግሞ ያለው ፓርሻሊ ፖዚቲቭ ሆኗል። ስለዚህ ኤሌክትሮኖች ወደ አንዱ ሳይድ አመዝነዋል ማለታችን ነው። ያንን የመዙንበትን መጠን የምንለካ፣ ምክንያቱም ሁሉም ሞለኪውሎች ሁሉም ዳያቶሚክ እንደዚህ አይነት ዳያቶሚክ ኤችኤፍን፣ ኤችሲኤልን፣ ኤችቢአርን የመሳሰሉትን ብንወስድ ዘሴም ፖላሪቲ ወይም ዘሴም ቦንድ ሞመንት የላቸውም፣ ይለያያል። ስለዚህ ያንን የምንለካበት ፖላሪቲያቸውን ኤሌክትሮን ወዴት እንዳመዘኑ የምንለካበት ነው ቦንድ ሞመንት የምንለው። The dipole moment is defined as the product of the magnitude of the charge at either end of the dipole multiplied by
the distance that separates the charge። በጣም ጥሩ እንግዲህ ዳይፖል ሞመንት ኳንቲታቲቭሊ የአንድን ሞለኪውል ፖላሪቲ የሚገልጽልን ነው። ስለዚህ ዳይፖል ሞመንት ቻርጅ ሴፓሬሽንን የምናጠናበት ወይም ደግሞ የምናውቅበት መንገድ ነው። ስለዚህ የሞለኪውልን ስትራክቸር ለማጥናት በጣም የሚያግዝ ኮንሰፕት ነው ዳይፖል ሞመንት ማለት ነው። ሶ ማቴማቲካሊ ዳይፖል ሞመንት ኢዝ ኢኳል ቱ ቻርጅ ታይምስ ዲስታንስ። ስለዚህ በሁለቱ ቻርጆች መካከል ያለው ዲስታንስ ሲባዛ ቻርጁ ማለት ነው፣ ያ አንደኛው ቫልዩ ማለት ነው። ስለዚህ ዳይፖል ሞመንትን በዚህ መልክ ካልኩሌት እናደርገዋለን። ቻርጅ ታይምስ ዲስታንስ። ዲስታንስ ማለታችን ነው በሁለቱ ቻርጆች መካከል ያለውን ዲስታንስ ነው ሪፈር የሚያደርገው ማለት ነው። ይሄኛው ደግሞ ቻርጁን ሪፈር ያደርጋል ማለት ነው። ስለዚህ በአጭሩ ዳይፖል ሞመንት ኢዝ ኢኳል ቱ ቻርጅ ታይምስ ዲስታንስ ብለን ማቴማቲካሊ እናስቀምጠዋለን ማለት ነው። ሶሪ ተማሪዎች፣ እቺ ምልክት ሳልነግራችሁ እቺ ዳይፖል ሞመንትን የምታሳይ ነች፣ ሚው እንላታለን ማለት ነው። ስለዚህ ሚው ኢዝ ኢኳል ቱ ቻርጅ ታይምስ ዲስታንስ ማለት ነው። እቺን ስታዩ ግር እንዳይላችሁ ዳይፖል ሞመንት ማለት ነች፣ ሚው ብለን እንጠራታለን። the SI standard unit of dipole moment is coulomb meter. Dipole moments are often expressed in the non-SI unit ደቢ። ስለዚህ ይሄ ደቢ ማለት እንግዲህ ታዋቂ ፒተር ደቢ ይባላል። ፒተር ደቢ እንግዲህ ታዋቂ ኬሚስትና ፊዚስት ነው። ስለ ሞለኪውላር ስትራክቸር፣ ፖሊመር ኬሚስትሪ፣ ኤክስሬ አናሊሲስ የመሳሰሉትን በማጥናት ይታወቃል። ኖቤል ፕራይዝም ተሸላሚ ነበር ማለት ነው። ስለዚህ እሱን ለማስታወስ ነው የምንጠቀምበት። ስለዚህ ዴቢን በዚህ መልክ አስ ዳይፖል ሞመንት ዩኒት እንጠቀምበታለን ማለት ነው። አንድ ዴቢ ማለት ከስንት ጋር እኩል ነው? ከ3.33564 ታይምስ 10 the power of -30 ሴንቲሜትር ጋር ኢኩቫለንት ነው ማለት ነው። A very polar molecule is one with a large dipole moment while a non-polar molecule will have a zero dipole moment። ስለዚህ ዳይፖል ሞመንት እንግዲህ ቻርጅ ሴፓሬሽንን የምንለካበት አንድ ሞለኪውል ፖላር ነው አይደለም የሚለውን ዲሳይድ የምናደርግበት ቫልዩ ነው ማለት ነው። ስለዚህ ነን ፖላር ለሆኑ ለምሳሌ እንደዚህ አይነት ሞለኪውሎች ኤሌክትሮን አት ኢኩዊ ዲስታንስ ላይ ስለሚገኝ ዳይፖል ሞመንት ቫልዩ ዜሮ ነው ማለት ነው። ወይም ዜሮ ዳይፖል ሞመንት ይኖረዋል፣ ምንም አይነት ቦንድ ሞመንት ስለማይኖረው ማለት ነው። ነገር ግን ሃይሊ ፖላር የሆኑ ሞለኪውሎች ጋር በምንመጣበት ጊዜ ትልቅ የሆነ ዳይፖል ሞመንት ቫልዩ ይኖራቸዋል፣ ምክንያቱም ከፍተኛ ቦንድ ፖላሪቲ ስለሚኖር ማለት ነው። Note for a diatomic molecule the bond moment is a dipole moment። እንግዲህ ዳያቶሚክ ለሆኑ ሞለኪውሎች ዳያቶሚክ ስንል እንግዲህ ሁለት አተም ብቻ ለያዙ ለምሳሌ ለኤች2 በኤች እና በኤች መካከል ቦንድ አለ ወይም ቦንድ ፔርስ አሉ። ለኤችኤፍ እነዚህ ጋር ስንመጣ እንግዲህ ምንም እንኳን የተለያየ ሄትሮ እና ሆሞ አተሚክ ቢሆኑ ሄትሮና ሆሞ አተሚክ ስንል እንግዲህ ከአንድ አይነት አተም እና ከተለያየ አተም እዚህ ጋር እንደምናየው ሃይድሮጅን ሞለኪውል ከሁለት አንድ አይነት ሃይድሮጅን አተሞች የተሰራ ነው። ሃይድሮጅን ፍሎራይድ ጋር ስንመጣ ደግሞ ከሁለት የተለያዩ አተሞች የተሰራ ነው። ግን በሁለቱ ምንድናቸው? ዳይ አተሚክ ሞለኪውልስ ናቸው። ሶ በዳያቶሚክ ሞለኪውል ጊዜ ቦንድ ሞመንትን ማለት ኢንዳይሬክትሊ ዳይፖል ሞመንት ማለታችን ነው። ስለዚህ ቦንድ ሞመንቱ ስንል ቦንዱ ወዴት ነው ያመዘነው? ሼድ የሆኑት ኤሌክትሮኖች ወዴት ነው ያመዘኑት ያደሉት እንደማለት ነው። ስለዚህ ያ ቀጥታ ከዳይፖል ሞመንት ቫልዩ ጋር አንድ አይነት ነው ማለት ነው። The dipole moment of a polyatomic molecule 3 or more atoms depend on the geometry of the molecule። የፖሊ አተሚክ ሞለኪውሎች ጋር ቅድም ዳያቶሚክ ሞለኪውሎች ጊዜ ቦንድ ሞመንት እና ዳይፖል ሞመንት ኦልሞስት አንድ አይነት ናቸው ብለናል። ነገር ግን ፖሊ አተሚክ ሞለኪውሎች ጋር ስንመጣ ፖሊ አተሚክ ማለታችን እንግዲህ ሶስት እና ከዛ በላይ አተሞችን የያዙ ሞለኪውሎች ማለታችን ነው። ለምሳሌ እንደ አሞኒያ፣ ሚቴን የመሳሰሉት እንደዚህ አይነት እዚህ ጋር ሞዴሎቻቸው አሉ። እዚህ ጋር እንደምታዩት ለምሳሌ የኛው 1 2 3 4 አተሞችን የያዘ ሞለኪውል መሆኑን ይጠቁመናል። እዚህ ጋር ስንመጣ ደግሞ 1 2 3 4 5 6 አተሞችን የያዘ ፖሊ አተሚክ ሞለኪውል መሆኑን እዚህ ጋር ስንመጣ 1 2 3 4 I mean yes 5 so እዚህ ጋር እንደዚሁ 3 እና ከዛ በላይ አተሞችን የያዘ ሞለኪውል ነው። ስለዚህ በእንደዚህ አይነት ጊዜ ወይም በእንደዚህ አይነት ሞለኪውሎች ጊዜ ዳይፖል ሞመንት በማን ዲፔንድ ያደርጋል? በጂኦሜትሪው። ስለዚህ ቅድም እንዳልነው ዳያቶሚክ ሲሆን ዳይፖል ሞመንት በቦንድ ሞመንት ወይም ከቦንድ ሞመንት ጋር እኩል ነው ብለናል። ፖሊ አተሚክ ሞለኪውል በሚሆንበት ጊዜ ግን በጂኦሜትሪያቸው ዲፔንድ ያደርጋል ዳይፖል ሞመንት። ከዛ ተነስተን ነው ፖላር አይደለም የሚለውን
ጀጅ የምናደርገው ማለት ነው። እስቲ እንዴት ነው በጂኦሜትሪ ኦፍ ዘ ሞለኪውል ዲፔንድ የሚያደርገው የሚለውን እንመልከት። If the bond moments are equal in magnitude but opposite in direction, then they will cancel each other and the resultant dipole moment will be zero. በጣም ጥሩ provided that the vector sum of the bond moment is zero። ባጭሩ በቀላል ምሳሌ ይሄንን ስንመለከት ለምሳሌ አንድ ነገር እዚህ ጋር ቢኖርና እናንተ ወደዚህ በጎትቱት ከናንተ ጋር እኩል ያቅም ያለው ሰው ደግሞ በዚህ በኩል ቢጎትተው ይሄ ነገር ምንድነው የሚሆነው? ወደ የትኛውም ዳይሬክሽን አይሄድም አለ። የዚህኛው ኢፌክት በዚህኛው ካንስል ይሆናል አይደል? ምክንያቱም እኩል ፎርስ ወይም በእኩል ፎርስ ይህንን ኦብጀክት በተቃራኒ ሳይድ እየተሳበ ስለሆነ ስለዚህ የዚህኛው ኢፌክት በዚህኛው ካንስል ይሆናል። ልክ እንደዛ ሁሉ እዚህ ጋርም ስንመጣ ይሄኛው አተም አለ በዚህ ሳይድ፣ ይሄኛውም በዚህ በኩል አለ። ስለዚህ በዚህ ሳይድ ላይ የሚኖረው ቦንድ ሞመንት በዚህ ጋር ካለው ቦንድ ሞመንት ጋር እኩል ስለሆነ ሁለቱ ካንስል ይደራረጋሉ። ስለዚህ ኔት ዳይፖል ሞመንታችን ምን ይሆናል ማለት ነው? ዜሮ ይሆናል። ቬክተር ሰሙ ዜሮ ይሆናል ማለት ነው። ምክንያቱም ወደ ተቃራኒ ሳይድ በእኩል ፎርስ እዚህ ጋር የተሳበ ስለሆነ ምን ይሆናል ማለት ነው? ዜሮ ይሆናል። ስለዚህ ይሄ ሰብስታንስ ነን ፖላር ነው፣ ዳይፖል ሞመንቱ ዜሮ ነው ብለን መናገር እንችላለን ማለት ነው። ስለዚህ ዳይፖል ሞመንት እና ቦንድ ሞመንት ከሁለት በላይ አተሞች በሚሆኑበት ጊዜ በዚህ ጊዜ 3 አተሞች ነው ያሉት። በዚህ መልክ ካልኩሌት አድርገን ከጂኦሜትሪው ተነስተን ፖላሪቲ ይኖረዋል አይኖረውም ብለን ኮንክሉድ ማድረግ እንችላለን ማለት ነው። ኤክሰርሳይዝ 2.8 question number 1 both carbon dioxide and boron trichloride have zero dipole moments but the carbon oxygen double bond and boron chlorine bond moments are not zero. ኤክስፕሌን እንግዲህ እዚህ ጋር እንደምንመለከተው እነዚህን ሞለኪውሎች ይህ የካርቦን ዳይኦክሳይድን ሪፕሬዘንት ያደርጋል። እዚህ ጋር ደግሞ ቦሮን ትራይክሎራይድ ሉዊስ ስትራክቸር ነው ማለት ነው። ሶ በአተሞቹ መካከል ያለውን ፖላሪቲ ስናይ ፖላር ነው። እነዚህ ቦንዶች ማለት ኤሌክትሮኔጋቲቪቲ ዲፍረንስ አላቸው። ስለዚህ ፖላሪቲን ያሳያል። ነገር ግን ኦቨርኦል የሞለኪውሉ ፖላሪቲ ዜሮ ነው፣ ዳይፖል ሞመንት ዜሮ ነው የሚለን። እዚህ ጋርም በተመሳሳይ መልኩ ቦሮና ክሎሪን መካከል ላይ ኤሌክትሮኔጋቲቪቲ ዲፍረንስ አለ። ስለዚህ ሁለቱን ወይም ደግሞ ቦንዱን ነጥለን ስናየው ቦንዱ ፖላር ነው። ነገር ግን እንደ አጠቃላይ ይሄ ነን ፖላር ነው ቢኮዝ ኔት ዳይፖል ሞመንቱ ዜሮ ነው። እንዴት ኤክስፕሌን አድርጉ ነው የሚለው ማለት ነው። እንደተለመደው የፖላሪቲ ኮንሰፕት በደንብ ገብቷቸዋል፣ የዳይፖል ሞመንት ኮንሰፕት። ስለዚህ ያንን አፕላይ አድርጋችሁ ለመመለስ ሞክሩ። ቪዲዮን ፖዝ አድርጉትና ከዛ በኋላ ደግሞ ቪዲዮውን ትመለከታላችሁ። መልሳችን እንግዲህ በአጭሩ እዚህ ጋር ካርቦን ዳይኦክሳይድን ስንመለከት ሊኒየር ነው ስትራክቸሩ። በዚህ በኩል ካርበንና ኦክሲጅን በደብል ቦንድ ተያይዘዋል፣ በዚህም በኩል ካርበንና ኦክሲጅን በደብል ቦንድ ተያይዘዋል። ስለዚህ እዚህ ጋር ያለው በዚህኛው ካርበንና ኦክሲጅን መካከል ላይ ያለው የአትራክሽን ኢፌክት እዚህ ጋር ካለው ጋር ምን ይሆናል? ካንሰል ይሆናል ወይም ደግሞ ካውንተር ባላንስ ያደርጋል። ምክንያቱም ኤሌክትሮኖች ወደዚህ የሚሳባሉ፣ ወደዚህ የሚሳባሉ፣ ኦክሲጅን ሞር ኤሌክትሮኔጋቲቭ ስለሆነ ማለት ነው። ስለዚህ በአንድ አይነት ቦንድ የተያዙ ሁለት አንድ አይነት አተሞች በተቃራኒ ሳይድ ላይ ስላሉ ምን ይሆናል ማለት ነው? ካንስል አውት ይሆናል ኢፌክቱ። ስለዚህ ቶታል ኔት ኢፌክቱ ዜሮ ይሆናል ማለት ነው። እዚህ ጋርም ስንመጣ እንዲሁ ዳይፖል ሞመንቱ በሶስቱም አቅጣጫ እኩል እዚህ ጋር ይጎተታል። ሉክ በቀላሉ እዚህ ጋር የሆነ ነገር እስቲ በአንድ ኳስን በገመድ ሶስት አንድ አይነት ሰዎች ከእንደዚህ ሶስት አቅጣጫ እኩል ዲግሪ ወይም ክፍተት ካለው ሶስቱ አቅጣጫ ላይ ቢስቧት እቺ ኳስ ትንቀሳቀሳለች። እኩል ፎርስ አፕላይ ቢያደርጉ አትንቀሳቀስም አይደለ? ምክንያቱም ፎርሶቹ ባላንስ ስለሆኑ የፎርሱ ኤክስ እና ዋይ ኮምፖነንት እኩል ስለሚሆን ካንስል አውት ይሆናል ማለት ነው። ስለዚህ በተመሳሳይ መልኩ እዚህ ጋርም ስንመጣ ቦንድ ሞመንቱ እዚህ ጋር የሚኖረው ቦንድ ሞመንት እያንዳንዱ ጋር የሚኖረው ቦንድ ሞመንት ምን ይሆናል? ካንስል አውት ይሆናል። በዛ ምክንያት ኔት ሪዛልት ወይም ደግሞ ሪዛልታንት ዳይፖል ሞመንቱ ዜሮ ይሆናል ማለት ነው። Question number 2 compare the dipoles in the covalent molecules HF, HCl, HBr and HI. Explain your answer. ስለዚህ እነዚህ ኮቫለንት ሞለኪውሎች መካከል ላይ ያለውን ዳይፖል ኮምፔር አርጉ ነው የሚለን። እነዚህ መካከል ያለው እነዚህ ሃይድሮጅን ሃላይዶች ናቸው በሙሉ ሃይድሮጅን ከሃሎጅን ጋር ማለት ነው። ስለዚህ በዛ መሰረት ሲኮምፔር አርጓቸው ዳይፖልን ነው የሚለን። ስለዚህ ወደ መልሳችን ስንመጣ ሁለት ሪዝኖችን እናስቀምጣለን። አንደኛውን ከኤሌክትሮኔጋቲቪቲ አንጻር እንመለከታለን፣ ኤሌክትሮኔጋቲቪቲ። ሁለተኛው ደግሞ
ዲስታንሳቸውን እንመለከታለን ማለት ነው። ዲስታንሳቸውን ወይም ደግሞ ሬዲየሳቸውን ዲስታንሳቸውን እንመለከታለን ወይም ደግሞ ሬዲየሳቸው ማለት ነው። ስለዚህ ኢንክሪዚንግ ኢን ዲክሪዚንግ ኦርደር ስናስቀምጥ HF ሃይድሮጅን ፍሎራይድ ኢዝ highly polarized because of fluorine. Fluorine is the most electronegative element. ስለዚህ HF ላይ የሚኖረው ዳይፖል ትልቁ ዳይፖል ነው ማለት ነው። ከዛ ቀጥሎ ስንመጣ በሳይዝ ነው የምንመለከት ወይም በአቶሚክ ሳይዝ ማለት ነው። ስለዚህ በአቶሚክ ሳይዝ ኦርደር ስንመለከት HI ይመጣል። ከዛ ቀጥሎ ደግሞ HBr then HCl ይሆናል ኦርደራቸው ማለት ነው። ስለዚህ ኢን ዲክሪዚንግ ኦርደር ስናስቀምጣቸው ወይም ደግሞ ከትልቁ ወደ ትንሹ HF ከሁሉም ይበልጣል ኢን ተርምስ ኦፍ ዳይፖል ቢኮዝ ኦፍ ኤሌክትሮኔጋቲቪቲ ቫልዩ። እነዚህ ጋር ግን ስንመጣ ኤሌክትሮኔጋቲቪቲያቸው ዳት ማች ብዙ ዲፍረንስም ስለሌለው ኮምፔር የምናደርጋቸው በዲስታንስ ወይም በሬዲየሳቸው ነው። ስለዚህ እዚህ ጋር ትልቁ ሬዲየስ አለ። ስለዚህ እሱ አፌክት ያደርጋል ዳይፖልመንት ማለት ነው። ስለዚህ በዛ መሰረት በዚህ ኦርደር ስናስቀምጣቸው ይህን ይመስላል ማለት ነው። Question number 3. For each of the following bonds, indicate the positive end with partial positive sign like this with delta positive and the negative end with delta minus. Draw an arrow to show the dipoles for each. ስለዚህ ለነዚህ ቀጥሎ ላሉት ለእያንዳንዱ ሞለኪውል በአሮ ምን እናሳዩ ነው ማይለው ፓርሻል ፖዚቲቭ እና ፓርሻል ኔጌቲቭ ሳይዱ እንዲሁም ደግሞ የአሮንም ዳይሬክሽን አስቀምጡ ነው የሚለው ወይም ደግሞ ድሮ አሮ ኮሬክት የሆነ አሮ ድሮ አርጉ ነው የሚለን ማለት ነው። ስለዚህ ባጭሩ ናይትሮጅን እና ፍሎሪን ጋር ስንመጣ ናይትሮጅን ኢዝ ሞር ኤሌክትሮኔጋቲቭ። ስለዚህ ድሮ ስናደርገው ምን ይመስላል ማለት ነው? ናይትሮጅን ዜን ፍሎሪን። ናይትሮጅን ኢዝ ፓርሻሊ ፖዚቲቭ፣ ፍሎሪን ኢዝ ፓርሻሊ ኔጌቲቭ ቢኮዝ ኦፍ ኢትስ ኤሌክትሮኔጋቲቪቲ ቫልዩ። ሶ ዳይፖልመንትን ስናስቀምጥ ዳይሬክሽኑ እንደዚህ ይሆናል ማለት ነው። ኤሌክትሮን ዴንሲቲው አራውንድ ፍሎሪን ከፍተኛ መሆኑን ለማሳየት ማለት ነው። ሲልከን እና ብሮሚን ጋር ስንመጣ bromine is more electronegative because of that partial negative ሳይዱ bromine ነው ማለት ነው። partial positive ሳይዱ delta positive ሲልከን ይሆናል። ስለዚህ አሮን ድሮ ስናደርግ just ዳይሬክሽኑ ኤሌክትሮን ዴንሲቲ ወደዚህ እንዳመዘነ ያሳየናል ወይም ቦንድ ዳይፖልመንቱ ወደዚህ እንደሆነ ዳይሬክሽኑ ያሳየናል ማለት ነው። when you come to carbon and oxygen ካርበን እና ኦክሲጅን ጋር ስንመጣ ኦክሲጅን is more electronegative። ስለዚህ ፓርሻል ኔጌቲቭ ሳይዱ ኦክሲጅን ነው፣ ፓርሻል ፖዚቲቭ ሳይዱ ካርበን ነው። አሮ ዳይሬክሽናችን ላይክ ዚስ ነው ማለት ቱ ሞር ኤሌክትሮኔጋቲቭ ወደ ሆነው ማለት ነው። ፎስፈረስ ኤንድ ብሮሚንን ስንመለከት ብሮሚን ኢዝ ሞር ኤሌክትሮኔጋቲቭ። ስለዚህ the partial negative side will be the bromine side እንዲሁም the partial positive side is the phosphorus side. So when we draw the arrow the direction will be like this. ናይትሮጅን ኤንድ ፎስፈረስ ስንመለከት ናይትሮጅን ኢዝ ሞር ኤሌክትሮኔጋቲቭ። ስለዚህ ፓርሻል ኔጌቲቭ ሳይዱ ናይትሮጅን ነው፣ ፓርሻል ፖዚቲቭ ሳይዱ ፎስፈረስ ነው ማለት ነው። ዜን አሮ ዳይሬክሽናችን ወደዚህ ይሆናል ወደ ሞር ኤሌክትሮኔጋቲቭ ሳይዱ ማለት ነው። ምክንያቱም ኤሌክትሮን ዴንሲቲው ወደዚህ ያለው ኤሌክትሮን ዴንሲቲ ከፍተኛ መሆኑን ያሳየናል። በጣም ጥሩ ተማሪዎች፣ በመጨረሻም ፕሮፐርቲስ ኦፍ ኮቫለንት ኮምፓውንድስን እንመለከታለን። ከዚህ በፊት የአዮኒክ ኮምፓውንዶችን ባህሪ ተመልክተናል። አሁን ደግሞ አጠር አድርገን ፕሮፐርቲስ ኦፍ ኮቫለንት ኮምፓውንድን እንመለከታለን ማለት ነው። እናንተ ግን ከመምህራችሁ ጋር ሙከራ የምትሰሩ ይሆናል። መጽሐፋችሁ ላይ ኤክስፐሪመንት ነው ብዙ ያለው። እኔ ግን ጨመቅ አድርጌ አጠር አድርጌ ጀነራሊ ፕሮፐርቲያቸውን ለማሳየት እሞክራለሁ ማለት ነው። እናንተ ግን ኤክስፐሪመንት ስትሰሩ በደንብ እያንዳንዱን ነገር ለመመልከት ሞክሩ። ሶ ፕሮፐርቲ ስንል እንግዲህ አንደኛው ሜልቲንግ ፖይንት ነው። ሜልቲንግ ፖይንት ኦፍ ኮቫለንት ኮምፓውንድስ ምን ይመስላል የሚለውን እናያለን። ከዛ በተጨማሪ ኤሌክትሪሲቲን ኢፌክት ኮቫለንት ኮምፓውንድ ላይ ያለውን ኢፌክት እንዲሁም ደግሞ ከኮንዳክቲቪቲ ጋር ተያይዞ ማለት ነው። ሶ ኮቫለንት ኮምፓውንዶች ኤሌክትሪሲቲ ኮንዳክተር ናቸው አይደሉም የሚለውን ነገርም አጠር አድርገን እንመለከታለን። በተጨማሪም ደግሞ the effects of some solvents on covalent compounds። ስለዚህ የፖላር እና ነን ፖላር ሶልቨንቶችን ኢፌክት በኮቫለንት ኮምፓውንድ ላይም እንደዚሁ እንመለከታለን ማለት ነው። ኮቫለንት ኮምፓውንድስ ስንል ኮመን የሆኑ ኮቫለንት ኮምፓውንዶች ሹገር አለ፣ ናፍታሊን አለ፣ ቤንዚን አለ፣ አይስ አለ፣ ኢታኖል አለ፣ ሜታኖል አለ። በጣም ብዙ እዚህ ጋር ያልጠቀስናቸው ኮምፓውንዶች አሉ። እንግዲህ የነዚህ ባህሪ ምን ይመስላል ብለን ነው። ስለዚህ
ስለዚህ ተማሪዎች እነዚህን ወይም ደግሞ የኮቫለንት ኮምፓውንዶችን ባህሪ ለማወቅ እስቲ እነዚህን እንደ ምሳሌ እየወሰዳችሁ በአእምሯችሁ እያሰላሰላችሁ ቅድም ካስቀመጥናቸው አንጻር ባህሪያቸው ምን ይመስላል? ኤሌክትሪሲቲን ኮንዳክት ያደርጋሉ አያደርጉም? ውሃ ውስጥ ይሟሟሉ አይሟሙም? የሚለውን ጀስት በአእምሯችሁ ለማሰላሰል ሞክሩ። ሜልቲንግ ፖይንት ኦፍ ኮቫለንት ኮምፓውንድ። ስለ ኮቫለንት ኮምፓውንድ እንግዲህ ስናስብ ቅድም ያነሳናቸው ምሳሌዎች አሉ ማለት ነው፣ ወይም የጠቀስናቸው የተወሰኑ ኮቫለንት ኮምፓውንዶች። ጀነራሊ ስፒኪንግ ኮቫለንት ኮምፓውንዶች ሎ ሜልቲንግ ፖይንት ነው ያላቸው። they have low melting point relative to ionic and metallic compounds. they have low melting point. ይህ የሚሆነበት ምክንያት ምንድን ነው? ኮቫለንት ኮምፓውንድስ they contain molecules and these molecules are held by weak intermolecular forces. ስለ ኢንተርሞለኪውላር ፎርሶች ታይፖች እንነጋገራለን። ስለዚህ በሞለኪውሎች መካከል ያለው ኢንተርሞለኪውላር ፎርስ ዊክ ኢንተርሞለኪውላር ፎርስ ነው። በዛ ምክንያት ሜልቲንግ ፖይንታቸው ሎው ነው ማለት ነው። የኮቫለንት ኮምፓውንዶች እንግዲህ መጽሐፋችሁ ላይ ናፍታሊንን እንደ ምሳሌ ወስዶ ናፍታሊን ላይ አንደኛው ኮቫለንት ኮምፓውንድ ናፍታሊንን ወይም ደግሞ የናፍታሊንን ሜልቲንግ ፖይንት ዲተርማይን ታደርጋላችሁ ማለት ነው። ስለዚህ ይህን ሙከራ በምትሰሩበት ጊዜ በደንብ ለማስተዋል ሞክሩ። ኢን ጀነራል ግን they have low melting points. Discuss possible reasons for the difference in melting points compared to the standard melting point. Discuss possible reasons for the differences in melting point compared to the standard melting point. ሌላ ደግሞ እዚህ ጋር ለዲስከሽን የቀረበላችሁ ጥያቄ ከስታንዳርድ ሜልቲንግ ፖይንቱ አንጻር ስንመለከታቸው የተለያየ ሜልቲንግ ፖይንት ያሳያሉ። ምንድነው ምክንያቱ? ዲስከስ አርጉ ነው የሚለው። ምክንያቱን በአጭሩ ስናስቀምጥ እንግዲህ ስለ ኮቫለንት ኮምፓውንድ ስናወራ ፖላር ኮቫለንት፣ ነን ፖላር ኮቫለንት እያለ ብዙ ነገር ጠቃቅሰናል አለ። ስለዚህ አንደኛው ፖላሪቲያቸው ስለሚለያይ፣ ሁለተኛው ደግሞ ኢንተርሞለኪውላር ፎርስ አሁንም ትማራላችሁ በሞለኪውሎች መካከል ያለ። ስለዚህ ብዙ አይነት ኢንተርሞለኪውላር ፎርሶች አሉ። ሃይድሮጅን ቦንዲንግ አለ፣ ዳይፖል ኢንተራክሽን አለ፣ ለንደን ዲስፐርሽን ፎርስ አለ። ስለዚህ በእነዚህ ፎርሶች ልዩነት ምክንያትም ነው እንግዲህ ሜልቲንግ ፖይንታቸው ቫሪ ወይም ዲፍረንት ሊሆን የቻለው ማለት ነው። ሌላኛው ፕሮፐርቲ ደግሞ the effects of electricity on covalent compounds ነው። ስለዚህ ስለ ኮቫለንት ኮምፓውንዶች ስናስብ እንዴት ናቸው? ኤሌክትሪሲቲን ያስተላልፋሉ ወይስ አያስተላልፉ የሚል ጥያቄ ይፈጠራል ማለት ነው። in general speaking ኮቫለንት ኮምፓውንዶች ቅድም ተናግረናል። ከምን የተሰሩ ናቸው ብለናል? ከኒውትራል ሞለኪውሎች የተሰሩ ናቸው ማለት they lack free or mobile electrons። ስለዚህ ፍሪ አየንስ ወይም ደግሞ ሞባይል የሆኑ ኤሌክትሮኖች እዚህ ጋር ፍሪ አየንስ አለች። ፍሪ አየንስ ወይም ደግሞ ሞባይል ኤሌክትሮኖች የሏቸውም። ሞለኪውሎች ናቸው። ምን አይነት ሞለኪውሎች? ኒውትራል ሞለኪውሎች ናቸው ያሏቸው። ስለዚህ እነዚህ ኒውትራል ሞለኪውሎች ቻርጅን ኬሪ አያረጉም። ቻርጅን ኬሪ ካላረጉ ኤሌክትሪሲቲን ኮንዳክት አያረጉም ማለት ነው። ስለዚህ ኢን ጀነራል ኮቫለንት ኮምፓውንድስ አር ፑር ኤሌክትሪሲቲ ኮንዳክተርስ ብለን መናገር እንችላለን ማለት ነው። በእርግጥ በፖላሪቲያቸው ልዩነት ምክንያት አንዳንዶች ሞር ፖላር የሆኑት ጋር ቱ ሰም ኤክስቴንት ኤሌክትሪሲቲን ያስተላልፋሉ። ነገር ግን ኢን ጀነራል they are poor conductors. Question: Carbon tetrachloride is a covalent compound. Would you expect it to conduct electricity? ነው የሚለን። ይሄውና የካርበን ቴትራክሎራይድ ስትራክቸር ይህን ይመስላል። ስለዚህ ካርበን ቴትራክሎራይድ ኮቫለንት ኮምፓውንድ ነው። ምክንያቱም የተሰራው ከነን ሜታሎች ነው። ባይ ሼሪንግ ኦፍ ኤሌክትሮንስ ነው የተሰራው። ስለዚህ ኤሌክትሪሲቲን ኮንዳክት ያደርጋል ብላችሁ ኤክስፔክት ታደርጋላችሁ ወይ ነው የሚለው። ባጭሩ ኦልሬዲ ቅድም መልሰነዋል። ይህ ካርበን ቴትራክሎራይድ የተሰራው ከካርበን ቴትራክሎራይድ ሞለኪውል ነው። አየኖች የሉም፣ እንዲሁም ደግሞ ኤሌክትሮኖች የሉም። ሞባይል አየንና ሞባይል ኤሌክትሮንስ የሉም። በዛ ምክንያት ይህ ሞለኪውል ኤሌክትሪሲቲን ኮንዳክት አያደርግም ማለት ነው። በጣም ጥሩ ተማሪዎች፣ እያየን ያለነው ፕሮፐርቲስ ኦፍ ኮቫለንት ኮምፓውንድስ ነው። አሁን ደግሞ ወደ ሶሉቢሊቲ እንመጣለን ማለት ነው። መጽሐፋችሁ ላይ ሶሉቢሊቲ ቴስት ብሎ የተለያዩ ሶልቨንቶች የተለያዩ ሰብስታንሶችን በተለያዩ ሶልቨንት ውስጥ ቴስት የምታደርጉበትን ኤክስፐሪመንቶች ይጠቋቁሟቸዋል። ስለዚህ ያን ኤክስፐሪመንት ስትሰሩ ሶሉብል ናቸው አይደለም የሚለውን ትመልሳላችሁ። እኛ ግን ኮንሰፕቱን ይዘን እንሞክረዋለን ወይም እንመልሳለን ማለት ነው። the effects of some solvents on covalent compounds ስንል እንግዲህ መጀመሪያ ማወቅ የሚጠበቅባችሁ
ፖላር እና ነን ፖላር ነው። ከዚህ በፊት ስለ አዮኒክ ኮምፓውንዶች ፕሮፐርቲ ስናወራ ፖላር እና ነን ፖላር ብለን አንስተን ነበር አይደለ? አዎ አዮኒክ ኮምፓውንዶች ፖላር ናቸው። ስለዚህ በፖላር ሶልቨንት ውስጥ ዲዞልቭ ያደርጋሉ። ምን በሚለው ፕሪንሲፕል ላይክ ዲዞልቭስ ላይክ። እቺን እንዳትረሷት ብያችሁ ነበረ። ላይክ ዲዞልቭስ ላይክ። ስለዚህ ላይክ ዲዞልቭስ ላይክ የሚለው ፕሪንሲፕል እንግዲህ ፖላር ዲዞልቭስ ኢን ፖላር፣ ነን ፖላር ሰብስታንስ ዲዞልቭ ኢን ነን ፖላር ማለት ነው። ከዛ የመጣ ነው። ስለዚህ ፖላሪቲ ስንል እንግዲህ ከዚህ በፊት አይተናል። ፖላር ከሆነ ምን አለ? ቻርጅ ሴፓሬሽን አለ አይደለ? ስለዚህ ፖላር ሰብስታንስስ they have separation of charge አላቸው። ሴፓሬሽን ኦፍ ቻርጅ ስንል እንግዲህ ምን ማለታችን ነው? ዳይፖል ሞመንት አላቸው። ዳይፖል ሞመንት ያላቸውን ከዚህ በፊት ስለ ፖላሪቲ ስለተነጋገርን ፖላር እንላቸዋለን። ነን ፖላር ስንል ደግሞ they don't have separation of charges። ምክንያቱም ኢቨን ቦንድ ሞመንት ቢኖራቸው ኦር ቦንዳቸው ራሱ ፖላር ቢሆን ምን ይሆናል? ኦቨርኦል ኔቱ ካንስል አውት ሆኖ ኦቨርኦል ኔት ዳይፖል ሞመንታቸው ዜሮ ነው። እንደዚህ አይነቶቹ ነን ፖላር እናለን። ስለዚህ እነዚህ ምንድናቸው? ኮቫለንት ኮምፓውንዶች ጋር ስንመጣ እንግዲህ ሶሉብል ናቸው ሶሉብል አይደሉም የሚለውን ለመመለስ ፖላሪቲን ነው የምንመለከተው። ፖላር ናቸው ሰብስታንሶቹ ኦር ነን ፖላር ናቸው? ሶልቨንቱስ ፖላር ነው ነን ፖላር? ፖላር ኤግዛምፕል አንደኛ ወተር ነው። ጥሩ የፖላር ምሳሌ ውሃ ነው። ከዛ በኋላ አልኮል አለ። አልኮል ስንል እንግዲህ አልኮልን OH የያዙ ማለታችን ነው። OH የያዙ ለምሳሌ ሜታኖል ካልን CH3O፣ ኢታኖል ካልን OH ማለት ነው። CH3CH2OH። ስለዚህ OHን የያዙ ግሩፖች ፖላር ናቸው። ከዛ ባሻገር እንደ አሴቶንን መውሰድ እንችላለን። አሴቶንም እንደዚሁ አሴቶን ጋም ስንመጣ አሴቶንም ፖላር ነው ማለት ነው። ስለዚህ እነዚህ የፖላር የተወሰኑ ምሳሌዎች ናቸው። ነን ፖላር ጋር ስንመጣ ቤንዚንን መውሰድ እንችላለን። ቤንዚን ኢዝ ነን ፖላር። ከዚህ ባሻገር ከቤንዚን ውጪ ሄክሴን እንዲሁም ደግሞ ካርበን ቴትራክሎራይድ እነዚህ የተወሰኑ የነን ፖላር ምሳሌዎች ናቸው ማለት ነው። ስለዚህ ሁልጊዜም ሶሉቢሊቲን ስትጠየቁ ፖላሪቲን ኮንሰፕት ልታውቁ ይገባል ማለት ነው። ላይክ ዲዞልቭስ ላይክ የሚለውን ፕሪንሲፕል አፕላይ ስለምታደርጉ ስለዚህ ዲዞልቭ የሚያደርገው ሰብስታንስ ፖላር ነው ነን ፖላር፣ ሶልቨንቱስ ፖላር ነው ነን ፖላር። ስለዚህ ሁለቱም ፖላር ከሆኑ ዲዞልቭ ያደርጋሉ ብላችሁ መመለስ ይኖርባችኋል ማለት ነው። ጥሩ። ይህ ቴብል እንግዲህ የኮቫለንት ኮምፓውንዶችን ፕሮፐርቲ ሰመራይዝ የሚያደርግልን ነው። ናፍታሊን አለ በዚህ በኩል፣ ቴብል ሹገር፣ ኤታኖል አሉ። እነዚህ ሶስቱ እንግዲህ የኮቫለንት ኮምፓውንዶች ናቸው። እዚህ ጋር ደግሞ እንደምንመለከተው ሶሉቢቲያቸው ውሃ ውስጥ ምን እንደሚመስል እንዲሁም ደግሞ ሶሉቢቲ ኢነን ፖላር ሶልቨንትስ ምን እንደሚመስል በመጨረሻም ኢፌክትስ ኦፍ ኤሌክትሪሲቲን ወይም ደግሞ ኤሌክትሪሲቲ ኮንዳክተር ናቸው አይደሉም የሚለውን እንመለከታለን ማለት ነው። ስለዚህ እናንተ መጀመሪያ ለመገመት ሞክሩ። ኤክስፐሪመንቱን ከሰራችሁ ግን በትክክል በኤክስፐሪመንቱ መሰረት ያገኛችሁትን ውጤት እዚህ ጋር መዝግቡ ማለት ነው። እኛ ከኮንሰፕቱ ተነስተን ሶሉቢቲ ኮንሰፕትን ቅድም አይተናል አይደለ? ስለዚህ ሶሉቢቲ ኢን ወተር ስንል እንግዲህ ወተር ኢዝ ፖላር። ስለዚህ ላይክ ዲዞልቭስ ላይክ የሚል ፕሪንሲፕል አስቀምጠናል አይደለ? ስለዚህ እነዚህ ሰብስታንሶች ፖላር ናቸው ነን ፖላር ናቸው የሚለውን ነው ማለት ነው የምንመልሰው። ናፍታሊን ጋር ስንመጣ ነን ፖላር ነው። ቴብል ሹገር እና ኢታኖል ፖላር ናቸው። ምን ኤክስፔክት እናደርጋለን? ናፍታሊን ኢዝ ኢንሶሉብል ኢን ወተር ዌራስ ቴብል ሹገር ኤንድ ኢታኖል አር ሶሉብል አይደለ? ሶሉብል። ወደ ነን ፖላር ውስጥ ስንመጣ ደግሞ ምክንያቱም ውሃ ፖላር ነው። ኢነን ፖላር ውስጥ ስንመጣ ደግሞ ላይክ ዲዞልቭስ ላይክ በሚለው ፕሪንሲፕል መሰረት ነን ፖላር የሆነው ነን ፖላር ሶልቨንት ውስጥ ዲዞልቭ ያደርጋል ማለት ነው። ስለዚህ ናፍታሊን ኢዝ ነን ፖላር ብለናል። ስለዚህ ናፍታሊን ኢዝ ሶሉብል በት the two are insoluble. Table sugar and ethanol are insoluble. ይህንን በኤክስፐሪመንት በደንብ ለማረጋገጥ ሞክሩ። የመጨረሻው ጋር ስመጣ ኢፌክትስ ኦፍ ኤሌክትሪሲቲ። ይህን ለመመለስ
ፍሪ አየንስ አላቸው የላቸውም፣ ወይስ ሞባይል ኤሌክትሮንስ አላቸው የላቸውም የሚለውን ማሰብ ይኖርብናል ማለት ነው። ስለዚህ እነዚህ ኮቫለንት ኮምፓውንዶች ጋር ስንመጣ ኮቫለንት ኮምፓውንዶች የተሰሩት ከሞለኪውሎች ነው። ስለዚህ ፍሪ አየኖች የሏቸው፣ ሞባይል አየንስ ወይም ኤሌክትሮንስ የላቸው። በዚህ ምክንያት ሶስቱም ፑር ኮንዳክተርስ ናቸው ወይም ደግሞ ኮንዳክት አያረጉም ማለት ነው። ስለዚህ these three covalent compounds do not conduct electricity. Activity 2.14 form a group of 4 and discuss the following questions. Then present your responses to the whole class. ቀጥሎ ያሉ ጥያቄዎች ላይ ዲስከስ አርጉና ፕሬዘንት አርጉ ነው የሚለው። question number 1, why does ammonia NH3 dissolve in water but methane CH4 does not? ስለዚህ ቅድም ካየነው ጋር ይመሳሰላል። ስለ ሶሉቢሊቲ ስናስብ ሁልጊዜ ምንድነው አስቡ ያልኳችሁ ፖላር እና ነን ፖላሪቲ። ስለዚህ ላይክ ዲዞልቭስ ላይክ የሚለውን ፕሪንሲፕል ሁልጊዜ በአእምሯችሁ አስቀምጡ። ላይክ ዲዞልቭስ ላይክ ስንል እንግዲህ ፖላር ኢን ፖላር፣ ነን ፖላር ኢን ነን ፖላር ማለታችን ነው። ስለዚህ እዚህ ጋር እንግዲህ እንደምንመለከተው የተሰጠ ምንድነው አሞኒያ። አሞኒያ ደግሞ ምን መሆኑን እናውቃለን? ፖላር መሆኑን እናውቃለን አይደለ? ስለዚህ ውሃ ምንድነው? ፖላር። ስለዚህ ላይክ ዲዞልቭስ ላይክ በሚለው ፕሪንሲፕል መሰረት this polar substance dissolves in this polar solvent። ነገር ግን ሚቴን ጋር ስንመጣ ሚቴን is non polar። ስለዚህ non polar will not dissolve in polar ማለት ነው። ስለዚህ ምክንያታችን ባጭሩ because methane CH4 is non polar but ammonia is polar and water is also polar። ስለዚህ like dissolves like በሚለው ፕሪንሲፕል ምክንያት ማለት ነው። ሶ ወተር በቀላሉ አሞኒያ ሰራውንድ አድርጎ የአሞኒያን እንትኖች ምን ማድረግ ይችላል ማለት ነው? ዲዞልቭ ማድረግ ይችላል ማለት ነው። question number 2, distilled water is a very poor electrical conductor whereas rain water can conduct electricity. explain why. ሁለቱም ወተሮች ናቸው፣ ውሃዎች ናቸው፣ ዲስትልድ እና ሬን ወተር ማለት ነው። ስለዚህ ጥያቄው ምንድነው የሚለን ዲስትልድ ወተር በጣም የተጣራ ውሃ ኤሌክትሪሲቲን አያስተላልፍ ወይም ፑር ኤሌክትሪካል ኮንዳክተር ነው። ነገር ግን ሬን ወተር ጋር ስንመጣ they can conduct or rain water can conduct electricity ኤሌክትሪሲቲን ያስተላልፋል የዝናብ ውሃ። ለምንድን ነው የሚለው ዲስከስ አርጉ ነው የሚለው። እስቲ ምክንያቱን ለመገመት ሞክሩ እንዳትረሱ። ስለ ኤሌክትሪካል ኮንዳክቲቪቲ ስናስብ አየኖችን ወይም ደግሞ ኤሌክትሮኖችን ማሰብ ነው የሚጠበቅባችሁ ማለት ነው። ስለዚህ አየንስ ኦር ኤሌክትሮንስ ከሌሉ ኮንዳክተር አይደለም ማለት ነው። አየንስ ወይም ኤሌክትሮንስ ካሉ ግን ያ ሰብስታንስ ኤሌክትሪካል ኮንዳክተር ነው ማለት ነው። ጥሩ እንዳሰባችሁ ተስፋ አደርጋለሁ። ዲስትልድ ወተር እና ሬን ወተር ነው እያወዳደርን ያለ ነው። ስለዚህ ዲስትልድ ወተር ጋር ስንመጣ ፒውር ወተር ነው። ፍሪ የሆኑ አየኖች የሉትም ወይም ወደ አየን ዲሶሼት አያደርግም ማለት ነው። ነገር ግን ሬን ወተር ጋር ስንመጣ በውስጡ ምን አለ? ካርቦኒክ አሲድ አለ። ሶ ይህ ካርቦኒክ አሲድ ምን ያደርጋል ማለት ዲሶሺየት ያደርጋል ወደ አየን ወይም ደግሞ አየንን ሪሊዝ ያደርጋል ማለት ነው። ሶ በዚህ ምክንያት አየኖች አሉ ማለት ነው። አየኖች አሉ ማለት ወይም ፍሪ አየንስ አሉ ማለት ኤሌክትሪሲቲን ኮንዳክት ያደርጋሉ፣ ቻርጅን ኬሪ ያደርጋሉ ማለት ነው። ስለዚህ በዚህ ምክንያት ነው እንግዲህ ሬን ወተር ምን ሊሆን የቻለው ኮንዳክተር ኦፍ ኤሌክትሪሲቲ ሊሆን የቻለው ማለት ነው። ምክንያቱም አየር ላይ ካለ ካርቦን ዳይኦክሳይድ ጋር ሪያክት ያደርግና ካርቦኒክ አሲድን ይፈጥራል። ያ ካርቦኒክ አሲድ ደግሞ አዮናይዝ ያደርጋል ወይም ዲሶሺየት ያደርጋል ወይም አየኖች ሪሊዝ ያደርጋል፣ ወደ አየንነት ይቀየራል። እነዛ አየኖች ኤሌክትሪሲቲን እንዲያስተላልፍ ያስችሉታል ሬን ወተርን ማለት ነው። question number 3, unlike ionic compounds, covalent compounds do not conduct electricity in a molten state. why is that so? አሁንም ስቲል ስለ ኮንዳክቲቪቲ ኦፍ ኮቫለንት ኮምፓውንድ ነው ይህ አክቲቪቲ ማለት ነው። ስለዚህ አክቲቪቲ የሚለን አዮኒክ ኮምፓውንድን የምታስታውሱ ከሆነ ኢን ሞልተን ወይም አኩስ ፎርም ሲሆኑ ኤሌክትሪሲቲን ኮንዳክት ያደርጋሉ ቢኮዝ ኦፍ ሞባይል ኦር ፍሪ አየንስ ተባብለን ነበር። አዮኒክ ኮምፓውንድ ጋር ኮቫለንት ኮምፓውንድ ጋር ስንመጣ ግን በሞልተን ስቴትን ቢሆኑ ኤሌክትሪሲቲን ኮንዳክት አያደርጉም። ዋይ ነው የሚለን። ጥሩ እንግዲህ ይህንን ደግመን ደጋግመን በተለያየ መልክ መልሰነዋል ማለት ነው። መልሳችን ባጭሩ they don't have free ions። ኦኬ አዮኒክ ኮምፓውንዶች በሞልተን ስቴት ሲሆኑ ምን አላቸው? ፍሪ አየንስ አላቸው። ካታየንስ እና አናየንስ።
ፖዚቲቭሊ ቻርጅድ እና ኔጌቲቭሊ ቻርጅድ አየንስ። እነዚህ አየኖች ቻርጅን ኬሪ ያደርጋሉ ከቦታ ቦታ፣ በዚህ ምክንያት ኤሌክትሪሲቲን ኮንዳክት ያደርጋሉ ማለት ነው። ነገር ግን ኮቫለንት ጋር ስንመጣ ኢን ሞልተን ስቴት they don't have free ions because of that ኤሌክትሪሲቲን ወይም ኤሌክትሪክ ቻርጅን ኬሪ የሚያደርግላቸው ስለሌለ ኤሌክትሪሲቲን ኮንዳክት አያደርጉም ማለት ነው። Unlike any ionic compound, many of the covalent compounds are found in a gaseous state at room temperature. ስለዚህ covalent compounds ጋር ስንመጣ ከአዮኒክ ኮምፓውንዶች በተለየ መልኩ በአብዛኛው የሚገኙት ምንድነው? በጋሼስ ስቴት ነው፣ at room temperature ነው የሚለን። ይሄ ምንን ያሳያል? በማዕከላቸው ያለው force of attraction relatively ፑር መሆኑን ያሳየናል። ስለዚህ ሞስት ኮቫለንት ኮምፓውንድስ at room temperature በምን መልክ ይገኛሉ ማለት ነው? በጋዝ መልክ ይገኛሉ ማለት ነው። ቤንዚንን መውሰድ ትችላላችሁ፣ ሚቴንን መመልከት ትችላላችሁ። ኮንሲደር ሚቴን CH4 the simplest compound between carbon and hydrogen which has comparable intermediate electronegativity። እስቲ ሚቴንን ወስደን እንመልከት። ሚቴን ጋር ስንመጣ እንግዲህ the simplest hydrocarbon የምንለው ነው። ሃይድሮጅን እና ካርበን የያዘ ሲምፕለስት ኮምፓውንድ ነው። ከዛ በላይ ያሉት ሁለትና ከዛ በላይ ካርበንን የያዙ ናቸው፣ ሃይድሮካርቦኖቹን ማለት ነው። ስለዚህ እዚህ ሚቴን ጋር ስንመጣ ኢንተርሚዲየት ወይ ካርበን እና ሃይድሮጅን በሚቴን ውስጥ ኮምፓራብል የሆነ ተቀራራቢ የሆነ ኤሌክትሮኔጋቲቪቲ ቫልዩ ነው ያላቸው። ኢንተርሚዲየት የሆነ ኤሌክትሮኔጋቲቪቲ ቫልዩ ነው ያላቸው። it is a gas at room temperature። ስለዚህ ቢኮዝ ኦፍ ዛት ምንድነው ማለት ነው? ጋዝ ነው። ስለዚህ ኤሌክትሮኔጋቲቪቲያቸው እስከዚህም ስለሆነ በመካከላቸው የሚኖረው ፎርስ ኦፍ አትራክሽን ያን ያህል አይደለም። በዛ ምክንያት አት ጋዝ ስቴት ነው የሚገኘው ማለት ነው። ኩሊንግ ሚቴን ቱ ኤ ሎ ቴምፕሬቸር ኮንደንስስ ኢት ፈርስት ቱ ኤ ሊኩዊድ ኤንድ ዜን ቱ ኤ ሶሊድ። ስለዚህ ሚቴንን ኩል ማድረግ መጀመሪያ ወደ ምነት ይቀይረዋል። ጋዝ ነው ብለናል አይደል? ወደ ሊኩዊድ፣ ከዛ በኋላ ደግሞ ወደ ቅዝቃዜውን እየተጨመረ ከሄደ ወደ ሶሊድ ይቀየራል ማለት ነው። ስለዚህ ኩሊንግ ሪዛልትስ ኢን ሰች ዌይ። ስለዚህ አሁን እንዳልነው ኩሊንግ ሁልጊዜም ኢፌክቱ ምንድነው? ፍሮም ጋዝ ቱ ሊኩዊድ፣ ፍሮም ሊኩዊድ ቱ ሶሊድ። ስለዚህ እንደዛ ነው እንዲሆኑ የሚያረጋቸው ማለት ነው። እሱን ነው እዚህ ጋር የተመለከትነው። Unlike melted ionic compounds, liquid covalent compounds do not conduct electricity. ቅድም እዛ ጋር እንዳነሳ ነው ኮቫለንት ኮምፓውንዶች ኤሌክትሪሲቲን ኮንዳክት አያረጉም። አዮኒኮች ሜልት ሲያደርጉ በሞልተን ስቴት ሲሆኑ ካታይንስ እና አናይንስ ይኖራቸዋል። በዛ ምክንያት ኮንዳክት ያደርጋሉ ብለናል። ነገር ግን ኮቫለንት ኮምፓውንዶች ጋር ስንመጣ ሜልት ቢያደርጉ አዮኖች ስለሌሉ፣ ፍሪ የሆኑ አዮኖች ስለሌሉ they do not conduct electricity. Therefore, liquid methane does not conduct electricity. Covalent compounds are molecular substances. So, in general, ስለ ኮቫለንት ኮምፓውንድ ነው ያወራ ነው ማለት ነው። ስለዚህ ኢን ጀነራል ስፒኪንግ ኮቫለንት ኮምፓውንድስ ዱ ኖት ኮንዳክት ኤሌክትሪሲቲ ማለት እንችላለን ማለት ነው። ኮቫለንት ኮምፓውንዶች ጋር ስንመጣ ይዘው የሚገኙት ወይም ውስጣቸው ወይም ደግሞ የተሰሩት ከምንድን ነው? ከሞለኪውላር ሰብስታንስስ። ልክ አዮኒክ ኮምፓውንዶች ከአይን እንደሆነ ሁሉ እነዚህ ሞለኪውላር ደግሞ ከሞለኪውላር ሰብስታንስ ነው የተሰሩት ማለት ወይም በውስጣቸው ሞለኪውላር ሰብስታንሶችን ነው የያዙት። They have low melting and boiling point. Most covalent compounds are soluble in non-polar solvents. So ቅድም እንዳልነው እንግዲህ አብዛኞቹ low melting እና boiling point ነው የሚኖራቸው። ይህም የሆነበት ምክንያት because of force of attraction ነው። ስለዚህ በማዕከላቸው የሚገኙት force of attractionዎች weak ናቸው። ኢንተርሞለኪውላር ፎርስ እንላቸዋለን። እንደ ዳይፖል ዳይፖል ኢንተራክሽን፣ ሃይድሮጅን ቦንዲንግ የምንለዋለን፣ ለንደን ዲስፐርሽን ፎርስ የምንለዋለን። ስለዚህ እነዚህ ሪላቲቭሊ ዊክ ቦንዶች ናቸው። ቢኮዝ ኦፍ ዛት ሜልቲንግ ፖይንታቸውና ቦይሊንግ ፖይንታቸውም ትንሽ ነው ማለት ነው። ከዚህ ባሻገር ደግሞ ስለ ሶሉቢሊቲያቸው ስናወራ ሶሉቢሊቲ በአብዛኛው ነን ፖላር ስለሆኑ ኤክስፔክት የምናደርገው ነን ፖላር ሶልቨንቱ ሶሉብል እንደሚሆኑ ነው ማለት ነው። Generally, covalent compounds exist as separate molecules because electrically neutral atoms form them. ስለዚህ በአጠቃላይ እንግዲህ ጀነራላይዝ ስናደርገው እነዚህ ኮቫለንት ሞለኪውሎች ወይም ነው ኮቫለንት ኮምፓውንዶች ኤግዚስት የሚያደርጉት as separate molecule ነው። ምክንያቱም ይህ ሴፓሬት ሞለኪውል ከምን የተሰራ ነው? ከኤሌክትሪካሊ ኒውትራል አተም የተሰራ ነው፣ ከአይንስ አይደለም እንደ አዮኒክ ኮምፓውንድ። so because of that it exists as separate molecule.
and the force of attraction between these molecules are relatively weak። ስለዚህ በዛ ምክንያት እንግዲህ በመካከላቸው የሚኖረው ፎርስ ኦፍ አትራክሽን ወይም ደግሞ ኢንተር ሞለኪውላር ፎርስ እንለዋለን ዊክ ነው፣ ደካማ ነው ማለት ነው። በዚህ ምክንያት ነው ቦይሊንግ ፖይንታቸው ሜልቲንግ ፖይንታቸው ሪላቲቭሊ ሎ የሆነው ማለት ነው። due to weak intermolecular forces many covalent molecules or covalent compounds are liquids or gases at room temperature. However, some covalent molecules like iodine are solids at room temperature. እንግዲህ እነዚህ ኮቫለንት ኮምፓውንዶች የተሰሩት ወይም ደግሞ በውስጣቸው ወይም ደግሞ ኤግዚስት የሚያደርጉት አስ ሴፓሬት ሞለኪውል ነው ተባብለናል። እነዚህ ሞለኪውሎች መካከል ያሉት ደግሞ ዊክ ኢንተርሞለኪውላር ፎርሶች ናቸው። በዛ ምክንያት አብዛኞቹ በጋዝና በሊኩዊድ ስቴት ላይ ነው የሚገኙት። ለምሳሌ ውሃና ብሮሚን አስ ሊኩዊድ ምሳሌ መውሰድ እንችላለን። ካርቦን ዳይኦክሳይድ እና ሌሎቹን ሰብስታንሶች ደግሞ አስ ጋዝ መውሰድ እንችላለን ማለት ነው። ስለዚህ በአብዛኞቹ በጋዝና ሊኩዊድ ምክንያት ነው የሚገኙት። የሚሆንበት በዊክ ኢንተርሞለኪውላር ፎርሶች ምክንያት ነው ማለት ነው። ከዚህ ባሻገር ግን አልፎ አልፎ ሶሊድ ልናገኝ እንችላለን። ለምሳሌ አዮዲንን ብንወስድ በሶሊድ ስቴት ላይ ነው የምናገኘው አት ሩም ቴምፕሬቸር። ኮቫለንት ኮምፓውንድስ አር ቮላታይል። ሶ ኮቫለንት ኮምፓውንድስ አር ቮላታይል የሆኑበት ምክንያት ዊክ ኢንተርሞለኪውላር ፎርስ ነው። ቮላታይል ስንል እንግዲህ አት ሩም ቴምፕሬቸር ኢቫፖሬት ያደርጋሉ። ቤንዚን ለምሳሌ እንደምሳሌ ብንወስድ ብዙ ጊዜ ቤንዚን ወዲያውኑ ምንድነው ማድረግ ያለብን? መክደን አለብን አለ። ካልከደን ነው ተኖ ያልቃል። ስለዚህ ቮላቲሊቲ ስንል መትነን ነው። በሲምፕል ቴምፕሬቸር መትነንን የተመለከተ ነው። ስለዚህ ኮቫለንት ኮምፓውንዶች ጋር ስንመጣ ቤንዚንን እንደ ምሳሌ መውሰድ እንችላለን። ቢኮዝ ኦፍ ዊክ ኢንተርሞለኪውላር ፎርስ ኢዝሊ ቮላታይል ናቸው ወይም ደግሞ ቮላታይል ናቸው ማለት ነው። በቀላሉ ይተናሉ። ጀነራሊ they have low melting point and boiling point። ስለዚህ ቅድም እንዳነሳ ነው in general እነዚህ ኮምፓውንዶች ሎ ሜልቲንግ እና ቦይሊንግ ፖይንት አላቸው ማለት ነው። ኮቫለንት ኮምፓውንድስ አር ጀነራሊ ኢንሶሉብል ኢን ዋተር። ሞስት ኮቫለንት ኮምፓውንድስ አር ሶሉብል ኢን ነን ፖላር ሶልቨንትስ። ይህንን ጠቅላላ አድርገን ስናቀርበው ኮቫለንት ኮምፓውንዶች በአብዛኛው ነን ፖላር ናቸው። ስለዚህ ውሃ ደግሞ ፖላር ነው። አብዛኞቹ ውሃ ውስጥ ኢንሶሉብል ናቸው። ቢኮዝ ኦፍ ላይክ ዲዞልቭስ ላይክ በሚለው ፕሪንሲፕል ሞስት ኮቫለንት ኮምፓውንድስ አር ሶሉብል ኢን ነን ፖላር። አብዛኞቹ ኮቫለንት ኮምፓውንዶች ራሳቸው ነን ፖላር ስለሆኑ ለምሳሌ እንደ ካርበን ቴትራክሎራይድን መውሰድ ትችላላችሁ፣ ካርቦን ዳይኦክሳይድን መውሰድ ትችላላችሁ፣ ሌሎችንም። ስለዚህ ነን ፖላር ሶልቨንትስ ምንድናቸው ማለት ነው? ሶሉብል ናቸው ማለት ነው በአብዛኛው። ነን ፖላር ኮቫለንት ኮምፓውንድስ አር ነን ኤሌክትሮላይትስ ቢኮዝ they do not conduct electricity። ነን ኤሌክትሮላይት ማለት ምን ማለት ነው? ኤሌክትሪሲቲን የማያስተላልፍ ማለት ነው። ነን ኤሌክትሮላይት ማለት they don't have ions, they don't have free ions, so do not conduct electricity. ስለዚህ እነዚህ ኮቫለንት ኮምፓውንዶች ጋር በተለይ ነን ፖላሮቹ ጋር ስንመጣ they are non electrolytes ኤሌክትሪሲቲን የማያስተላልፉ ናቸው ቢኮዝ ፍሪ አይን ስለሌላቸው ማለት ነው። በጣም ጥሩ ተማሪዎች፣ እንግዲህ በዛሬው ቪዲዮአችን ላይ ከኮቫለንት ቦንዲንግ ጋር ተያይዞ በጣም ብዙ ሐሳቦችን ነካክተናል ማለት ነው። እንደተረዳችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።